መምህርነት የእግዚአብሔርን ቀኝ እጅ ባድራ መረከብ ነው የሚል ነገር አለ። ራሱ ነው ፈጣሪ ማስተማርን የጀመረው። ዓለምንም ሲፈጥር ይሄን አድርግ አታድርግ፣ እዚህ ጋር ውጣ እዚህ ጋር ውረድ ሲል ከዓለም ጋር የሰው ልጅ አስተዋወቀ የሚባለው ራሱ እግዚአብሔር ነው። አንድ መጽሐፍ በ600 ብር ገዝቶ ከሚያነብ ይልቅ በ4000 ብር 2 ኪሎ ስጋ ገዝቶ ቢበላ በጣም ደስ ይላል። ኪነ ጥበቡን ያላሳደገ ማህበረሰብ ሞጋሽ ትውልድ ስለማይፈጥር በሩ ክፍት እንዳደረ ቤት ማንም ሲወጣ ሲገባ የሚውል የሰለጠነ ማህበረሰብ ምን ያደርጋል መሰለህ? ከነበረው የባህል አውድና ልምምድ፣ ከነበረው እውቀት፣ ከነበረው ፍልስፍና፣ ከነበረው ጥበብ፣ ከነበረው ንባብ፣ ከነበረው የማህበረሰብ እውቀት ምርጡን ይወስድና ለዓለም ያሻግራል። ያኔ የሱ ስልጣኔ ለሌላው ዓለም ዘመናዊ ሆኖ ሄደ ይባላል። እኛ ያንን ነው የተሆነው። ዛሬ ግጥም የበዛበት ዘመን ነው። ግጥሙ ደግሞ የስጋ ሳይሆን ለቅልጥም የቀረበ ለተጣለ ቅልጥም የቀረበ ከፋቂ አናቶች አንድ ገመድ ላይ መጓተት አይበጠስ ወይ አይረግብ፣ ማሰሪያው እስኪቸግረን መጣመሪያው አይሰበስብ፣ ክርክር መሳ ለመሳ ጉንጣጤ ግራና ቀኙ፣ ብልጥ ሞፈሩን ይቆርጣል እያንቀላፋ ሞኙ። ምን ይላል መሰለው ኦሮሞ ደግሞ በውሃ ሆጅተኒ ኮኮልፋኛት። አይገርምም? እያለቀስን ሰርተን እየሳቅን እንበላለን። ስኬት ምንድን ነው ተብለህ ጠይቅ። እከሌ እንቁላል ከሚባል ንግድ ተነስቶ ጫማ ይጠርግ ነበረ። ከዛ 10 ፎቅ ሰርተው 20 መኪና፣ ይሄንን 10 ፎቅ ሰራው 100 መኪና ገዛው የምትለው የተስተካከለ ትውልድ ካልፈጠር የ2 ደቂቃ ስራ ነው እነዛን ለማወቅ። ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። የዋን ፖድካስት በኪነ ጥበቡ ዘርፍ የተለያየ አበርክቶ ያላቸው ግለሰቦች ይዘንላችሁ የምንቀርብ ነው የሚሆነው። ለዛሬም አንድ እንግዳ አለን። ዝግጅታችሁን ሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን በክብር። እንኳን ደህና መጡ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። መምህር ዘመዱ ደምሰስ፣ እስቲ መጀመሪያ ራስዎንና የስራ ድርሻውን ያስተዋውቁ። የስራ ድርሻ በትከሻ አለ፣ በእጅ አለ፣ በወገብ አለ። የትኛው? በሙያዬ መምህር ነኝ። መምህር ነኝ። የሐዋሳ ዩኒቨርሲቲ ቋንቋና ስነ ጽሁፍ አስተምራለሁ። አልፎ አልፎ በክሳቴ የሚፈጠሩ የሀገሪቷ የሚሆን የአካባቢያችን ላይ ባለው የኪነ ጥበብ ስራዎች ላይ አለው። በአርትዖት አለው፣ በሂስ አለው፣ በፊልም አለው እና ገብስ፣ ጓያ፣ በቆሎ፣ ዘንጋዳ ወዘተርፈ። እውነት ነው። ያው እኔ በጣም በርካታ ነገሮችን አውቃለሁ። ተመልካቾቻችን ግን ግንዛቤ እንዲኖራቸው ለማድረግ ነው። ከዚህ በኋላ ደግሞ እርስዎ የሚለውን ትቼ አንተ እያልኩኝ በት እንወያያለን ማለት ነው። መምህር ዘመዱ ደምሰስ ሀያሲም በድርሰቱም የተለያዩ ስራዎችን በኪነ ጥበቡ ዘርፍ መስራት ይታወቃሉና እስቲ ወደኋላ መለስ ብለን የትምህርት ጊዜው እንዴት አለፈ? የልጅነት ጊዜውን ጨምሮ በትምህርቶ መሆን የሚፈልጉትን ነው የሆኑት ወይስ በሌላ መንገድ ነው የመጡት? አይገርምም? መሆን የሚፈልገውን ነው የሆንኩት። በጣም ፈጣሪ እንደሚወደኝ ያረጋገጥኩት በዛ ነበረ። በልጅነቴ እንደዚህ ካይንድ ኦፍ ፈጣን የሚባል አይነት ባህሪ የነበረኝ ልጅ ነኝ መሰለኝ። እዛ ትምህርት ቤት በነበርንበት አካባቢ ላይ ሚኒ ሚዲያ የሚባለውም ነገር፣ የወረዳና የትምህርት ቤት ኪነቶች ላይ መሳተፍ፣ ከዛ ወደ ዞን ማደግ፣ ከዛ በክልል በነበረውም ቢፍቶሮሚያ በሚባል ለዚህ የሙዚቃ ሙከራዎችን ማድረግ ነበረ። እኔ የተወለድኩበት አካባቢ ላይ ደግሞ በጣም ብዙ አሻራ የነበራቸው የኪነ ጥበብ ባለሙያዎችም ነበሩ። ስለነ ጌታቸው ደባልቄ አዲስ ዓለም ሰው ናቸው። እሳቸውን ታሪክ በመስማት እንደነ ወርቁ የሚባሉ ሰዓሊ አለ ፈለገ ሰላም የሚያስተምሩ አሁን እሳቸው አዲስ ዓለም ሰው ናቸው ሲባሉ፣ እነ ነብዩ የኛ 1-3-4 ሲኒየር ናቸው፣ ፕሮፌሰር ነብዩ ባዬ። እነሱን እያደግን ስለመጣን በቤተክርስቲያን አካባቢ በሰንበት ትምህርት ቤት እንዲህ አይነት እንቅስቃሴ ስለነበር በአንድ የሚሆን በሌላ መንገድ ከሚኒ ሚዲያ እስከ ትልልቅ መድረክ ድረስ የመሳተፍ ነገር ነበር። በዛ ነው ከመደበኛው የትምህርት በተጓዳኝ በሚኖሩ የትኛውም የህዝብ አውድ ላይ ህዝባዊ በዓላት ሲኖሩ የትምህርት ቤት ሰኔ 30 የወላጆች ቀን ምናምን የሚባሉ ነገሮች ላይ ግጥም የማንበቡ፣ ሙዚቃ የማቅረቡ፣ ተውኔት አጫጭር የመጫወቱ ነገር ነበር። ወደ 9ኛ 10ኛ ክፍል ስደርስ ደግሞ የድርሰትም በመሳተፍ 2 ትልቅ ቲያትሮችን ሰርተን በዞን ከተሞች ላይ ጭምር የማሳየት ልምምዱ ነበር። በኋላ 2 ዓመት ገነት የምትባል ሀገር 11 እና 12 ስንማር እዛ በጣም አደገ። የተደራጀ የሙዚቃ ባንድ የመግባት እድል ነበረ። ቢክዶ የሚባል ግብረሰናይ ድርጅት ውስጥ ኦልሞስት ብዙ ነገሮች የታሹት ጥሩ የሙያ ልምምድ ጊዜ ያሳለፍ ነው እዛ ይመስለኛል። ከዛ በኋላ
መምህራኖቼም ጓደኞቼም ይመክሩኝ የነበሩት ማጠናው ኪነ ጥበብ ቢሆን ወይ ቲያትር ወይ ስነ ጽሁፍ ነበር። አጋጣሚ ስነ ጽሁፍ ሁለተኛ ምርጫዬ ነው። 1997 ሐዋሳ ዩኒቨርሲቲ ስነ ጽሁፍ ደረሰኝ። እዚሁ ተማርኩ እስከ 99 ዓመተ ምህረት። ከዛ በኋላ እዚሁ በመምህርነት ቀረው። በ2000 ዓመተ ምህረት ደግሞ ወደ አዲስ አበባ ዩኒቨርሲቲ ለማስተርስ ፕሮግራም ገባው። 2002 ላይ ጨረስኩ። ከዛ ጀምሮ እያገለገልኩ ነበር። ከ2009 ጀምሮ ደግሞ ያላለቀ የሶስተኛ ዲግሪ ትምህርት ዘጭ እያልኩበት ነው። አሁንም ድረስ አላለቀም። ያልቃል ብለን ተስፋ እናደርጋለን። አይቀርም፣ ሰው ካለ የማይሆን ነገር የለም። ለረጅም ጊዜ የምትሰራው በመምህርነት እንደሆነ ይታወቃል። ያው በሀያሲነቱ በኪነ ጥበቡ ዘርፍ የምታደርገው ተሳትፎ እንዳለ ሆኖ ማለት ነው። የሰው ልጅ ጭንቅላት መስራት ምንም ነገር ከመስራት በላይ ነው እና ባስተማርካቸው ጊዜያቶች ውስጥ የታዘብከው ነገር ምንድን ነው? መምህርነት ላንተ ምንድን ነው? እንደገና ደግሞ አንተ አስተምራቸው ወጥተው ለትልቅ ደረጃ የደረሱ ግለሰቦችን፣ ወጣቶችን ስታይ ምን ይሰማል? ያው እኔ ብዙ ጊዜ እቺን ነገር አነሳለሁ። መምህርነት የእግዚአብሔርን ቀኝ እጅ ባደራ መረከብ ነው የሚል ነገር አለኝ። ራሱ ነው ፈጣሪ ማስተማርን የጀመረው። ዓለምንም ሲፈጥር ይሄን አድርግ አታድርግ፣ እዚህ ጋር ውጣ እዚህ ጋር ውረድ ሲል ከዓለም ጋር የሰው ልጅ አስተዋወቀ የሚባለው ራሱ እግዚአብሔር ነው። ከዛም የጽሁፍ ዘመን ከመጣ በኋላ እንግዲህ በተለያዩ ሃይማኖቶችም መዛግብቱ የተቀመጡት እንድንማርበት ነው። ስለዚህ እኔ መምህርነትን ስቀበል አንደኛ ደረጃ ምርጫዬ አድርጌ ነው። አንደኛ ደረጃ ምርጫዬ ነው አድርጌ ማለት ምንድን ነው? ከስጋዊ ፍላጎቴ ባለፈ በነፍሴ የምጠይቃቸውን በርካታ ጥያቄዎች ይመልስልኛል ብዬ አስባለሁ። ሌላኛው ራሴን ወልድበታለሁ ብዬ የማስብበት ነው። ራሴን ወልዳለሁ ማለት በካርበን ግልባጭ እንዳለው የምወልደው አይነት ማለት ሳይሆን በእኔ ልክ የሚሰሩ ከዛ በእውቀታቸው ደግሞ ከኔ በላይ ሆነው ይሄንን ሀገር፣ ይሄንን አህጉር፣ ይሄን ማህበረሰብ በኪነ ጥበቡ ዘርፍ አሻግረው የማህበረሰቡን ህመም የሚታመም የማህበረሰቡን ችግር የሚያይ የማህበረሰቡን ፍልስፍና አጥልቆ የሚዳስስ ምናልባትም አሁን ሀገራችን ካለችበት ደረጃ ወደፊት ጥንታዊ የነበራትን ስልጣኔ አስቀድሞ ዘክሮ ለዓለም የሚያስተዋውቅ ትውልድ ይፈጠራል ብዬ የማስበው በስነ ጽሁፍ ስለሆነ በስነ ጽሁፍ እኔን የሚከተሉ ልጆች፣ የኔን ክፍል የሚማሩ ልጆች በዛው መጠንና ልክ ሀገራቸውን ያሻግራሉ፣ ራሳቸውን ያግዛሉ ብዬ አስባለሁ። ከሞላ ጎደል በዚህ ረገድ የተሳካልኝ ይመስለኛል። በእርግጥ ስኬት የሚባለው ነገር መለኪያው ጥያቄ ውስጥ የሚወድቅ ቢሆንም እኔ ባየሁት ደረጃ አብዛኞቹ ከክፍል ተማሪዎች ምናልባትም እዚሁ ከተማና አካባቢው ላይ ደግሞ በተጓዳኝ በምንሰራቸው የምክረ ሀሳብ እንደዚህ አንዳንድ ጽሁፎች ሲጻፉ የአርቶት የማገዝ ስራዎች በሚደረጉ እንቅስቃሴዎች ላይ ጥሩ ደረጃ ላይ የደረሱ ልጆች አሉ። ዋናው ነገር በልብ ያለው ነገር ምንድን ነው? የትኛውንም ዘርፍ ስትመለከት በጽሁፍ የቆየ ነው። ታሪክ በጽሁፍ የቆየ ነው። ፖለቲካ በጽሁፍ የቆየ ነው። የማህበረሰብ አኗኗር በጽሁፍ የቆየ ነው። ኢቨን በጽሁፍ ዳበረ የሚባለው የዘመናዊ ደረጃ ከመድረሱ በፊትም በስነ ቃል የነበረው ሀብት በጣም ትልልቅ ሆኖ የቆየው እና ትልቆቹ በታሪክ አሻራ ሊዘከሩ የሚችሉ አንኳር ነገሮች የሚነሱት በዚሁ በስነ ጽሁፍ በሚባለው ወይም በስነ ቃል ነው። እሱን ማጥናት፣ መመራመር፣ ማወቅ፣ ማህበረሰብን ማወቅ ነው፣ ሀገርን ማወቅ ነው፣ እሴትን ማወቅ ነው፣ ማንነትን ማወቅ ነው። እነዚህ ነገሮች ተደራጅተው በካሪኩለም ተቀርጸው እንዲህ ባሉ በከፍተኛ የትምህርት ደረጃ ላይ በምንሰጥበት ጊዜ ልጆቻችን ነገ እኛን የሚተኩት በተሻለ መንገድ ጉዳዩን አሻግረው እንዲያዩት ያስችለናል። ከዛ በተረፈም ደግሞ ሀገር የምትባለው ነገር ከዚህ የወጣ ነገር ስላልሆነ ይሄ በሰዎች መካከል የምታየው ወንድማማችነት አለ የምትለው፣ ማህበራዊ ቁርኝቱ አለ የምትለው፣ ፍቅር አለ የምትለው፣ አብሮነት አለ የምትለው በሙሉ እንዲህ ይቃኛል። ለዚህ ምሳሌ ሊሆኑ የሚችሉት አሻግረን ያየናቸው ትልልቆቹ የአውሮፓና የአሜሪካ ሀገሮች ናቸው። ግሪክን ማን ያቃልታል ቢባል አርስቶትልን ያነበበ ነው፣ ፕሌቶን ያነበበ ነው፣ ሆሜርን ያነበበ ነው፣ ኳንቲሊያንን ያነበበ ነው። ሮምን ማን ያውቃታል ብትል በደራሲዎቻቸው ልኬት ነው የምናውቀው። አሜሪካን ለምንድን ነው በዚህ ደረጃ ያወቅናት ብለን ብንል እነዚህ ኪነ ጥበቦች በአንድም ይሁን በሌላ መንገድ ተደራጅተው የፈጠሩት ገጽታ ይዞልን የሚመጣው ምስል ይቺ ሀገር እኮ ይህ ሀገር እኮ እንላለን። ኢትዮጵያ ላይም ሊሰራበት ይገባል፣ ይህን ውለታ ሊዘክር ይገባል ብለን ከምንለው ማሳያ አንዱ ስለሚሆን እኔ ሳስተምረው የመውደድ ሚስጥር ከስጋዬ ባለፈ የነፍሴን ጥያቄ መልሳል የምልበት መሰረታዊ ነገር ከዚህ ጋር ይያዛል። መልካም ነው። ሐዋሳ ከተማ ውስጥ ወደ ኪነ ጥበቡ ዘርፍ እንምጣና ደግሞ በጣም ለበርካታ ጊዜያቶች እኔም ምስክር ነኝ ብዙ የደከምክ ሰው ነህ። በየመድረኩ መምህር ዘመዱ
መቼስ አይጠፋም የተለያዩ ስራዎችን ስትሰራ ካርቱን በተጨማሪ ማለት ነው። እና የሐዋሳ ከተማ የኪነ ጥበብ እድገት ከፍ እንዲል በጣም ብዙ ለፍተሃል። በአንድ ወቅት ጥሩ እንቅስቃሴዎች እንደነበሩ እኔም አንተም እናስታውሳለን። እና ዛሬ ላይ ደግሞ ትንሽ የመቀዛቀዝ አዝማሚያዎች ይታያሉ። በዛ በሚፈጠረው ልክ መጽሐፍም ሲታተም አይታይም፣ የግጥም ምሽቶች ሲዘጋጁ አይታዩም፣ ሌሎችም ነገሮች እንደዚህ ትንሽ ቀዝቀዝ ብሏል። እና እንዴት ይህንን የህይወት ጉዞ ቅኝት ትመለከተዋለህ? በጣም ቆንጆ ሀሳብ ያነሳው ይመስለኛል። እንግዲህ ያው እንዳልኩ እኔ መምህርነትን በሙያው ሲሰራው ክፍል ውስጥ የማገኘው ተማሪ በጣም ከበዛ 80 አንዳንድ ጊዜ በሴሚስተር 120 ተማሪ ይሆናል የምታየው። በ3-4 ዓመት ውስጥ ብደምራቸው ከ200 ተማሪዎች አይበልጡም። የሆነ ዘመን ታሪክ ናቸው። ኪነ ጥበቡ ከክፍል ሲወጣ ከዩኒቨርሲቲ ሲወጣ እና ወደ ማህበረሰብ ግን ስታደርሰው ተደራሽነቱ ከዛ የተሻለ ይሆናል። የሚፈጥረውም ተጽዕኖ ቀላል ግምት የሚሰጠው አይደለም። ስለዚህ በክፍል የተቀነበበውን ብቻ ታሳቢ ማድረግ በቂ ስላልሆነ ወደ ውጭ ውጣ ሲባል እንዳጋጣሚ ሆኖ በጣም ሁለት ብርቱ የምንጠቅሳቸው ሰዎች ነበሩ። ብሩክ ተስፋ የሚባሉ በመጽሐፍ ንግድ ስራ ላይ የተሰማረና ዶክተር ዘላለም ጌታቸው የሚባሉ አሁን በዲላ ዩኒቨርሲቲ በመምህርነት የሚያገለግሉ እሳቸው ተቀናይተው 2000 ዓ.ም ላይ 60 ሻማዎች የሚባል ፕሮግራም እንዳቋቋሙ እናስታውሳለን። ያንን ፈለግ ተከተልን። እኛ አብረን ተሳታፊ ሆነን እውነት ለመናገር በክፍል ስማር ከነበረው ይልቅ በተግባራዊ ልምምድ ስለ ጽሁፍ መልክና ቅርጹ ምን ይመስላል የሚለውን ለማየት እድል ሰጠኝ። እኔ ዩኒቨርሲቲ ውስጥ ተማሪ ሆኜ በትወራ ወይም በሀሌዎት ብቻ ማቀውን በተግባራዊ ልምምድ በሂሱ ስራ ላይ በአርቶቱ ስራ ላይ በተለይ ደግሞ ፕሮግራሙ ሊደርስ 3-4 ቀን አንድ ሳምንት ሲቀረው በመሰባሰብ ተደራጅተን የምንገማገምበት መልክ ጥሩ የስነ ጽሁፍ ሐሳቦችን እንድንይዝ ይረዳን ይመስለኛል። እሱን ነገር በመውደድ ድሮም አገር ቤትም ሰራው የነበረው አይነት ስለነበረ በሐዋሳ ከተማ ላይ ከ60 ሻማዎች ጨምሮ በተለያዩ የኪነ ጥበብ እንቅስቃሴዎች ሲካሄዱ ለምሳሌ እንደነ ፊደልን የመሳሰሉ የኪነ ጥበብ ማህበራት በከፍተኛ ሁኔታ ይንቀሳቀሱ የነበሩ ልጆች አሉ። ሌሎችም እንደ መሀል ክፍለ ከተማ ላይ ይንቀሳቀሱ የነበሩ ልጆች አሉ። እነሱ መሰረት አድርገው ከሌሎች ጸሐፊያን እና የኪነ ጥበብ ባለሙያዎች ልምድ ከቀሰሙ በኋላ ልጆቹ በዛ ልምምድ ውስጥ መጻፍ ሲጀምሩ እኔ እዛ ዩኒቨርሲቲ ተማርኩ ምላትን ነገር ማጋራት ጀመርኩ፣ መከራከር ጀመርኩ፣ ቅርጽ ማስያዝ ጀመርኩ። ወደ አንድ ህብር እንዲመጣ ለማድረግ ከሌሎች ወዳጆች ጋር ጥረት አደረኩ። እሱ ነገር ስኬታማ ሆነ። በጣም ብዙ ገጣሚያን፣ በጣም ብዙ ጸሐፊያን፣ በጣም ብዙ ቲያትሮች፣ በጣም ብዙ ፊልሞች፣ በጣም ለቁጥር የሚታክቱ ሙዚቃዎች ከአጠቃላይ እንደ ደቡብ በተለይ በተናጠል ደግሞ እንደ ሐዋሳ ወደ ሀገሪቷ መድረክ እና ህትመት እንዲበቁ ሆኑ። እነዛ ነገሮች ፍሬ አፍርተው የተሻለ ነገር አስመሰገቡ። አሁን እንደ ጦቢያ ግጥም በጃስ የሚባሉ ትልልቅ መድረኮችም እንዲፈጠር ጭምር ተምሳሌትነቱ የተቀዳው ከዚህ ነው። ሻሸመኔ ላይ ከአድማስ ፊት የሚል የስነ ጽሁፍ ምሽት አለ። ለነሱ ሁሉ ምሳሌ ሆነ። አሁን ላይ ደርሶ የመቀዛቀዙ ነገር አንተ ያነሳኸው አለ። ምን ይፈልጋል? ጉልበት ይፈልጋል፣ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ የሰዎች ትብብር ይፈልጋል። የሆኑ ነገሮች በተለያየ ቅርጽ ሲጀመሩ ወረት የሆኑና ድጋፍ ያገኛሉ። የሆነ ሰዓት ላይ ሁሉም ሰው ተባባሪ፣ ስፖንሰሩ ምኑ አሁን ደረሰና ሰውም ጊዜ ሲያጣ የሚመጣውም ይሄ ትርፍ ነው ብለን የምንለካው ነገር እንደሌላው ንግድ ተጨባጭ ሆኖ ስለማናየው፣ ለምሳሌ አንድ ነጋዴ ገበያ ብሎ ሲመጣ በየቀኑ የሚቆጥራቸው የገንዘብ መጠኖች በሆነ አካውንት ውስጥ ሲገቡ ልዩነቱ ይታያል። ኪነጥበብ እንደዛ ትርፍ አይመጣም። አንተ ኪነጥበብ መድረክ ላይ 10 ኪነጥበብ መድረክ በወር ውስጥ ሰርተህ ገብተህ ቤት ስትገባ ልጆች በቆሎ ሊቸግራቸው ይችላሉ፣ ወይም ደግሞ የሆነ ነገር ጥረት ሊፈጠር ይችላል። እንደዛ በሚሆንበት ሰዓት ቤተሰብ ማለት ጥያቄ ሲነሳ ይህንን ነገር እስከመቼ ነው በነፃ የምሰራው? ይህንን ነገር እስከመቼ ነው እዚህ ላይ የማውለው የሚል ነገር ይፈጠርና በህብረት የነበረው ነገር ቀስ እያለ እየጎደለ ይሄዳል። ከዛ በተረፈ ደግሞ ኮሚትመንት የሚባለውም ነገር ራሱ ጄኒውን ነው። እያንዳንዳችን ይህንን ነገር በተነሳንበት መጠን ሲጀመር ጀምሮ ከነበረው አንጻር ስንመለከተው ትንሽ ክፍተት እናሳያለን በተለያየ ምክንያት። ያ ነገርም የፈጠረው ነገር የመቀዛቀዙን ጉዳይ እውን እንዲሆን አደረገው ከመስራት ይልቅ። እንደዛም ሆኖ ግን አሁንም ብርቱ ልጆች አሉ። የሚገርም አሁን ሞናሊዛ የሚባሉ ልጆች በቀደም እንኳን ቆንጆ የሚባል የኪነ ጥበብ ምሽት እዚህ ሲዳማ የባህል አዳራሽ ግቢ ውስጥ አቅርበዋል። በተናጠል የሚጣሩ ነገሮች አሉ። መጽሐፍት ሲመረቁ አንዳንድ ግለሰቦች ጥሩ ድጋፍ እያደረጉ ያቺ የቀዘቀዘችውን ነገር ሞቅ ለማድረግ ይሞከራል። አንድ 5-6 ዓመት እንደው በጣም ከበዛ 10 ዓመት ጥሩ ነበር። አሁን ጉዳዩ ከተጀመረ 18 ዓመት ሆኖታል። ያለበት ደረጃ ግን ትንሽ የመቀዛቀዝ ነገር አለውና
እንግዲህ ምናልባት እንደዚህ አይነት ፕሮግራሞች ሲዘጋጁ የሚመለከተው አካል ተመልሶ ደግሞ ሌላ ኢነርጂ ፈጥሮ የሚሰራበት እድል ከተፈጠረ የተሻለ ነገር ይፈጠራል የሚል እምነት አለኝ። እኔ ባለኝ አረዳድና በሄድኩባቸው ርቀቶች እነዚህ ናቸው ያሉኝ መረጃዎች። እውነት ነው። በ60 ሻማ ዝግጅት ወቅት እኔ በራሱ ዘጋቢ ነበርኩና በየጊዜው የሚመጡ እንግዶችን ዘግብ ነበረ። ነፍሳቸውን ይማርና ስብሐት ክብር እግዚአብሔር መጥተዋል። እሳቸውን የማግኘት እድል ገጥሞናል። እነ ታገል ሰይፉ በቃ በጣም በርካታ ሰዎች ጌትነት ነበረ፣ ሜሮን ነበር፣ ፍቅረ ማርቆስ ደስታ ነበር፣ ስለሺ ነበር፣ ከሰዓሊውም ከገጣሚውም ከሁሉም ዘውግ እንዴት አይነት ጥሩ ዝግጅት እንደነበረ አስታውሳለሁ። እና በነገራችን ላይ መምህር ዶክተር ዘላለም ጌታቸው አስተምሮኛል። በእውነት በቃኝ ሰው ነውና ደስ ይላል። በጣም እድለኛ ነው። እና እንደዚህ የሆነ ነው እየሄደ ያለው። በዚሁ በኪነ ጥበብ ዘርፍ ላበረከትከው አስተዋጽኦ ሰማይ መልቲ ሚዲያ ትዝ ይለኛል፣ እኔ የነበርኩበት በዛ ዝግጅት ላይ ተሸላሚ አድርገዋል የዋንጫ። እንዲህ አይነት የሽልማት ዝግጅቶች መታሰብ ያለባቸው እንደ መንግስት አካላት ነው ብዬ አስባለሁ። ይሄ ማህበረሰብን የሚገነባ ስለሆነ የግድ ግለሰብ ላይ መንጠልጠል የለበትም። ስለዚህ ያንን አድርጓል። ከኛ በኋላም ለሌሎች እንደዚሁ በአመቱ ጠብቆ አድርጓል እና ኢዮብ ጽጌ ይባላል ባለቤቱ። እንዲህ አይነት መልካምነት በማህበረሰቡ ሲኖር ተያይዞ ለማደግ ወሳኝ ነው። እንደ ማህበረሰብ ኃላፊነትን መወጣት ነው ብዬ አስባለሁ። እንደው ሌሎች ምን መውሰድ አለባቸው ብለህ ታስባለህ? አንተ ስለዛ ዝግጅትና ስለዛ ክብር ምን ትላለህ? አንተ አይገርምም? በጣም የተዘናጋው ይመስለኛል ይሄን ውለታ ለመናገር እና ልክ አይደለሁም። አየህ አም ሶሪ እውነቴን ነው የምልህ። ለምን መሰለህ ዛሬ አንድ ብርጭቆ ሻይ አንስቶ ለሰው ማቀበል ብርቅ በሆነበት ዘመንና ግለሰባዊ ራስ መውደድ ተጋኖ በሚዘመርበት ዘመን ላይ ሆነን እንዲህ አይነት ቅን ልቦና ያላቸው ሰዎች ካልተረፋቸው ኪስ ሲመነዝሩና ስጦታ ሲያዘጋጁ ሊመሰገኑ ይገባል። እነኛ አይነት ሰዎች እንግሊዛውያን ቢሆኑ ኖሮ ክንፍ አውጥተውላቸው ማህበረሰቡ ያበሯቸው ነበር እንደ መልአክ ስቶሪ። እና እኛ ሀገር መመሰጋገን አልተለመደም፣ መደናነቅ አልተለመደም። ለዛ መዘግየት በእውነት በጣም ይቅርታ መጠየቅ አለብኝ። ለመጀመሪያ ጊዜ ይመስለኛል እንደዚህ አይነት እውቅናም በእኔ ገጽ ሲመጣ። እኔ ሰራሁ የምለው ነገር አሁን እንደው ለትህትናና ለጉራ ሳይሆን ይሄ ደረጃ ላይ የሚደርስ አይነት ነገር አይደለም። እንዳልኩ የሰራሁት እኔ መስራት ስላለብኝ ነው። ለራሴ እኔ ነኝ ትምህርት ቤቱን እኮ የምወስደው። ሰዎች ጽፈው ይሰጡኛል፣ ፕሮግራሞች ይዘጋጃሉ፣ እድሎች ይሰጡኛል፣ እናገራለሁ፣ ግጥሞችን አቀርባለሁ። ዋቴቨር ኢት ኢዝ ያ ለእኔ ሌላ ትምህርት ቤት ነው። ይገርማል በእውነት በአካዳሚክ ዲስኮርስ ከሚገኘው ውጪ በጣም ጥቃቅንና ቅንጣት የሚመስሉ ነገሮች ተጠራቅመው ነው እኔ አሁን ዘመዱ አለ የሚባለውን ደረጃ የፈጠሩት እንጂ በክፍል ደረጃ ወይም በትምህርት ደረጃ ያገኙት ብቻ አይደለም። እና እድሉ ለእኔ ነው ስለሰራሁ አይደለም። እኔ ነኝ መሸለም የነበረብኝ። ሁለተኛ ነገር ሽልማቱን ያዘጋጀው ኢዮብ ጽጌ በሽልማቱ ብቻ ሳይሆን ለ16 ለ17 ዓመታት ሐዋሳ ታነባለች የሚል የስነ ጽሁፍና የንባብ ልምምድን በግሉ በብቻ ጥረቱ አልፎ አልፎ ከሚያግዙት አጋራት ካልሆኑ በስተቀር ሲጥር የነበረ ሰው ነው። ትልቅ ስራ ነው እየሰራ ያለው። በሱ መመረጥም በዛ ተቋምም እውቅና ማግኘትም አንድ ትልቅ ነገር ነው። እኔም ብቻ ሳይሆን አንተም ነበር ከተሸላሚ በለው ነበረ፣ ሌሎችም ዶክተር ዘላለም ነበር፣ አራርሶ ገረመው፣ ሌሎች ነበሩና ያ ቀላል ግምት የሚሰጠው አይደለም። ምን መሰለህ ትላንትና ብቻዬን ለደከምኩት ትከሻ ዛሬ ላይ ለሆነ አጋር ሆነኛል። ነገ ደግሞ አብረን ለምናደርጋቸው ትግሎች እባክህ እኔ ቋሚ ሳቀብል አንተም ሀገር ስጠኝ ማለት አለ። እንዲህ ካልተደረገ ደግሞ እንደ ሀገርም እንደ ማህበረሰብም አብሮ ማደግ አይቻልም። ይሄኛው ጥቃቅን የሚመስሉ ነገሮች ተዋተው ነው ትልልቆቹን ህንፃዎች የሚሰሩት። ምክንያቱም ከጠጠር ነው የሚጀመረው ምንም ነገር ላይ። እሱ በጣም ትልቅ ውለታ፣ ትልቅ ክብር ሊሰጠው የሚገባ ነገር ነው። በሁለተኛ ደረጃነት አንድ ያነሳው ሀሳብ ግለሰቦች ይህን ርቀት ሲሄዱ መንግስት ምን ይስራ ነው። እኔ አንድ ጥያቄ ያለኝ መንግስት ሁሉንም ነገር ሊሰራ አይችልም። በብዙ ነገር የተጨናነቀ ነው። መሬት የሚይዙ ከዕለት ጉርስ ጀምሮ እስከ ትልልቅ አጀንዳዎች ድረስ የታፈኑ ተደራራቢ ጥያቄዎች አሉ። ይልቅ እንደ ማህበረሰብ ኪነ ጥበብ ላይ ለምንድን ነው ትኩረት አድርገን በራሳችን ተነሳሽነት የማንሰራቸው ልክ እንደነ ኢዮብና ሌሎቹ የማህበረሰቡ ተሳታፊያን የሚለው ነገር በትክክል ሊሰመርበት ይገባል። በዚህ ጉዳይ ላይ ህብረተሰቡ እንደ ልጆቹን አሁን ትምህርት ቤት ይልካል። ምርጥ ትምህርት ቤት እናስተምራለን ልጆቻችን። ምርጥ መኪና ተከራይተን በኮንትራት ወይ ገዝተን እንሰጣለን። ምርጥ ምግብ፣ ምርጥ አልባስ እንሰጣለን። ይሄ ነገር
አካላዊ የሆነውን ስጋዊ የሆነውን ነገር ወይም በአንድ ርዕሰ ጉዳይ ቅንብብ ውስጥ ያለን ነገር ይሰጣል ለህይወት ትምህርት። ኪነ ጥበብ ግን ሁሉን አቀፍ ነው የሚሰጠው። ሁሉን አቀፍ ነው የሚሰጠው ከመንፈሳዊው እስከ ዓለማዊው፣ ከኢኮኖሚው እስከ ፖለቲካ፣ ከዚህኛው ጥግ እስከ ዓለም ጫፍ ያለውን ነገር በሙሉ ያስጨብጣል። ይህንን የመረዳት አቅም ያለው ማህበረሰብ መፍጠር ብንችል ኖሮ እኛ ጥያቄ ሳናቀርብ ራሱ ማህበረሰቡ ተነሳስቶ የሚደግፈን እድል ላይ ይደርስ ነበረ። እሱ ላይ አልሰራንም። ማህበረሰብ ላይ አልሰራንም። ማህበረሰብ ሲሰራ ራሱ መንግስትን ያነቃል። የተሰራ ማህበረሰብ ነው መንግስት የሚባለውን አብስትራክት የሚመስል ነገር የሚያነቃው። እሱን ሲያነቃው መንግስት ሊወጣ የሚገባውን ኃላፊነት በስርዓት እንዲወጣ እንደ ማህበረሰብ የመጠየቅ እድል ይኖረናል። ከዛ ውጪ ቢሮዎች አሉን፣ በክልል ደረጃ፣ በወረዳ፣ በከተማ፣ በፌዴራል ደረጃ፣ በሚኒስቴር ደረጃዎች አሉ ይሄ ጉዳይ የሚመለከታቸው። ይሄንን ጉዳይ እንዲሰሩት በመዋቅር ተቀምጠው ቋጥኝ የሚያካክሉ ባለስልጣኖቻችን ደግሞ አንዳንድ ጊዜ ስራዎቻቸውን በጎን ይዘነጉትና የባህልና ቱሪዝም ሰው ነው ተብሎ የተመደበው ሰው የምርጫ ቅስቀሳ ሄደዋል አታገኙትም ልትባል ትችላለህ። ወይም ደግሞ በጀቱ ወደሆነ ነገር ይመጣና ለሆነ ፍጆታ ተደርጓል ልትባል ትችላለህ። ሲታተም የሚያግዙ ጥቂቶች ቢሮዎች ናቸው። ፊልም ሲሰራ የሚያግዙ፣ የሙዚቃ ክሊፕ ሲሰራ፣ መጽሐፍ ሲታተም ዞር ብሎ ሙሻ በጨው አይቀምስም። በጣም ያሳዝናል። ይህም በድፍረት ነው የምናገረው። የታቀደለት የተቀመጠለት የስራ መዘርዝር አለ፣ ጆብ ዲስክሪፕሽን። እሱን መሰረት አድርጎ በአመት ውስጥ ላሳካው የሚችለው እንደ አንድ የመንግስት ቢሮ ኃላፊና ቢሮ ምንድን ነው? እነከሌና ወልደከሌ በከተማ ደረጃ ይሄን ያክል ሲሰሩ የኛ ድርሻ ምንድን ነው ተብሎ የሚጠይቅ የቢሮ ኃላፊና ራሱ የመንግስት አካል መንግስታዊ መዋቅር መኖር አለበት። ይሄን በሚደረግበት ሰዓት በጋራ አካፋይ የተቀመጠልን ዓላማ ወደ አንድ ግብ ለማምጣት አንቸገርም። በዛ መሰረት ቢታሰብበት በጣም ጥሩ ነው። እነዮ በቀደም ለታ በተዘጋጀው የከተሞች ቀን ላይ አፋር ክልል ድረስ ሄደው የኢትዮጵያ ሌሎች ከተሞች ባልተጠሩበት ስም የንባብ ከተማ ተብላ እንድትመዘገብ ሐዋሳን ማድረግ መቻል እኔ እንደ በግለሰብ አይደለም በተቋም ደረጃ ይህን ስኬት ማስመዝገብስ ይቻላል ወይ? እንዴት ቢደረግ ምን ቢሰራ ነው ይህን ያህል ያገጽታ እዛ ድረስ ሄዶ ሊገነባ የቻለው? ይሲ የመተባበር አቅም፣ የትኩረት አቅም፣ የእቅድ አቅም፣ እነዚህ ነገሮች በስለው የሚመጡት በማህበረሰብ ደረጃ የነቃ ኖሮ ከዛ እሱን ጥያቄ መንግስትን የሚሞግት ሲኖር ነው። አሁን ባለው ነገር እሱን አላይም። በጣም አዝናለሁ። ትክክልም አይመስለኝም። አልፎ አልፎ በሆኑ መሞዳሞድ የሚባል ምንድነው ቋንቋ መሞዳሞድ የሚባል ሰዎች ይደራደራሉ። ኢቨን ቢሮ ከሚፈቅደው ገንዘብ ላይ ሼር የሚጠይቁ ሰዎች ሁሉ እስከመኖር የተደረሰበት ጊዜ አለ። ይሄን አርግ፣ ይሄን እንለቃለን፣ ይሄን እንፈታለን እስከሚባልበት በዚህ ደረጃ ኪነ ጥበብ አያድግ። በነገር ላይ ኪነ ጥበቡን ያላሳደገ ማህበረሰብ ሞጋሽ ትውልድ ስለማይፈጥር በሩ ክፍት እንዳደረ ቤት ማንም ሲወጣ ሲገባበት የሚውል ነው። አሁን የምናያቸው ፍሬዎች ምናልባት ወደኋላ ላይ የምታነሳው ከሆነ አሁን እንደ ሀገር የምናያቸው ፍሬዎቻችንና የሚዘገንኑ ነገሮች በየቴሌቪዥን መስኮት በራችን ድረስ አንኳኩቶ የሚወጡት የዛ ውጤቶች ናቸው እና እንደ ህብረተሰብ የራሳችንን ድርሻ እንውሰድ፣ እንደ መንግስትም መንግስት የራሱን ድርሻ እንውሰድ። መልካም ነው። አሁን ደግሞ ወደ ማህበራዊ ጉዳያችን እንምጣ። በጣም ጥሩ። ስነ ጽሁፍ እኔም ስነ ጽሁፍ ነው ያጠናው። እይታው ሰፊ ነው ከመምህርነት በተለይ ማለት ነው። እና አሁን ያለንበት ጊዜ አንዳንድ ጊዜ ሳስበው አላዋቂ ሳሚ እንደሚባለው አይነት ይሆንብኛል። ማድረግ ያለብንን ትተን ማድረግ የሌለብንን ጉዳይ ነው በአብዛኛው የምንከውነው እና ቅድም መጨረሻ ላይ አሁን ለማንሳት ሞክረሃል እና ቴክኖሎጂው በጣም የተዛባ ነገር ውስጥ የከተተን ይመስለኛል። አንዳንድ ጊዜ ያው ሰዎች ቴክኖሎጂ እኮ ለአዎንታዊ መንገድ ተጠቅመንበት ራሳችንን ሆዳችንን ምናምን የምንሸፍንበት ሆኗል፣ ስለዚህ ችግር የለውም የሚል ክርክር ያነሳሉ። እኔ ደግሞ ህሊናስ የሚል ጥያቄ አለኝ እና የኛ ህዝብ ወደ ምን ገብቷል መሰለ? አንድ መጽሐፍ በ600 ብር ገዝቶ ከሚያነብ ይልቅ በ4000 ብር 2 ኪሎ ስጋ ገዝቶ ቢበላ በጣም ደስ ይለዋል። ከዛ በኋላ ውጭ ይወጣና ኧረ መጽሐፍ እዚህ ሀገር እንዴት እንገዛለን እንዴ 600 እየተሸጠ ምናምን ወይ አንዳንዴ እኔ የተዛባ አመለካከት ነው ይሄ። እንዴት ሆኖ እንደዚህ ይሆናል? ሰው እኮ ህሊናውንም መመገብ አለበት። ያለበለዚያ መላሸቅና መዳሸቅ ይመጣና እች ሀገር ቀጣይተዋ በጣም መውደቅ ነው የሚሆነው። ስለዚህ በዚህ ጉዳይ ላይ ምንድን ነው የምትጨምርልኝ ሀሳብ አለ? እኔ አሁን አንዳንዴ ሳቅ ያመልጠኛል እና የምሬን ነው የምነግርህ። ዋት ኢዝ ዘ ሪዝን ምንድን ነው ምክንያቱ ብዬ በጣም ብዙ ነገር አናሊቲካሊ ዞር ብዬ ለማየት ሞክሬያለሁ። አጥልቆ ማየት አይነት ነገር ብለፋ ይሄ ነው የሚል ምላሽ አላገኘሁም እዚህ ደረጃ ለመድረሳችን።
አሁን ያለነው የሆነ ድንበር ላይ ነው ያለነው። ወደ ገደሉ ወይም ወደ አፋፉ ለመውጣት የሆነ ቦታ ላይ ነው ያለነው። የዚህ ተጽዕኖ ፈታኝ እንዲሆኑ ያደረጋቸው ነገሮች በርካታ ነገሮችን ማንሳት እንችላለን። እነሱን ለማሳያነት እንጠቅሳለን እንጂ ቀጥተኛ ተጠያቂ ናቸው ብሎ ሙሉ በሙሉ ለመውቀስ በቂ ምክንያት አይኖረንም። ግን እኛ የተዘናጋንበትን ነገር እንየው። አንደኛ የገዛ ስልጣኔያችንን አሳልፈን የመስጠትና የመተው ነገር አለብን። የገዛ ስልጣኔያችንን ትተን የመዘመን ባህሪያችንን ከፍ አድርገን የመዘመን ባህሪው በጣም ከሰለጠኑት ማህበረሰብ የነሱን ልኬት እንደማሳያ አድርገን ሁሉንም ነገር ካልገለበጥናለን በአሜሪካ ልኬት፣ በአውሮፓ ልኬት፣ በቻይና ልኬት ወይም በህንድ ልኬት የመኖር አባዜ ተጠናውተናል። ከትምህርት ፍኖተ ካርታችን እስከ ዕለት ተዕለት እንቅስቃሴያችን ያሉ ነገሮች በሙሉ በዚህ የተበደሉ ናቸው። ምክንያቱም ዘመናዊነት ማለት እንደ ስልጣኔ ዛሬ የሚታየው አንድ አሜሪካዊ የመሰለውን በጣም የታወቀ እግር ኳስ ተጫዋች፣ በጣም የታወቀች ዘፋኝ፣ የእሷን አለባበስ፣ በጣም የታወቀ ሚሊዮነር፣ የሱ ፀጉር አቆራረጥ፣ በጣም የታወቀ ስታይሊሽ ሞዴል የሚባል እንደዚህ እሱ ዘምኗል። ተቀበልነው ያን ዘመናዊነት። የኛስ መሰልጠን እንዴት ተዋህዶናል? ተዋህዶን ነው ወይ ያለ ነው? ኮምፕሊመንት አድርጎናል በየዕለት ተዕለታችን ብለን ስንጠይቅ ክፍተቱ በጣም ብዙ ነው። አንዳንድ ክፍተቶቻችን እንደውም ይዘገናሉ። ስንጥቅ ይመስሉና ቆይተን ስናያቸው የሸለቆ ያህል ሰፍተው ነገ እንግጠማችሁ ብንል በምንም ጂኦሎጂካል ሰርቬይ ልናመጣቸው የማንችላቸው ደረጃ ላይ ይደርሳሉ። እንዲህ በሚሆኑበት ሰዓት የማህበረሰብ መውደቅ ወይም ይሄ ሶሻል ዲኬደንስ ማህበራዊ መበስበስ የሚባለው ነገር ይመጣል። ይህን ሚና እንዳንጫወት ያደረገን አንዱ ስልጣኔያችንን ትተን ዘመናዊነትን መከተል ብቻ ነው። የሰለጠነ ማህበረሰብ ምን ያደርጋል መሰለ? ከነበረው የባህል አውድና ልምምድ፣ ከነበረው እውቀት፣ ከነበረው ፍልስፍና፣ ከነበረው ጥበብ፣ ከነበረው ንባብ፣ ከነበረው የማህበረሰብ እውቀት ምርጡን ይወስድና ለዓለም ያሻግራል። ያኔ የሱ ስልጣኔ ለሌላው ዓለም ዘመናዊ ሆኖ ሄደ ይባላል። እኛ ያንን ነው የተሆነው። የዘመነውን ብቻ በቀጥታ ገልብጠውና እናውለው ስንል ይሄ ከአዳም ጀምሮ በሞፈር እና ቀንበር እያረሰ ያለውን የገበሬ ልጅ አንስተ ስትሰጠው እንዴት ተደርጎ ነው ከዚህ ጋር ሊዋሃድለት የሚችለው የሚል ጥያቄ ስታነሳ ክፍተቱ በጣም ይጎላል። ከዛ በተረፈ ጥበብን አለማንበብ። አሁን ኪነ ጥበብ ሲባል እንደው በቃ ለሆኑ ሰዎች ብቻ የተሰጠና አብለጭልጮ ታዋቂ ሆኖ ከዛ የሆነ ሐሳባዊ የሆነ ነገር ብቻ ሸጦ ሄዶ ለታዋቂነት ፍጆታ ብቻ የሚሰራ ይመስላል። እሱ አይደለም የኪነ ጥበብ ገድል። የኪነ ጥበብ ገድል ምንድነው? በሚነበብ መጠን በተለይ እንደኛ ላሉ ለአፍሪካ መሰል ማህበረሰቦች የለውጥ መንገድ ነው። ለአውሮፓ ችግር የለም፣ አርት ፎር አርት ሴክ ይበቃቸዋል፣ ኪነ ጥበብ ለኪነ ጥበብ ፍጆታ። ለእኛ ግን ኪነ ጥበብ ለማህበራዊ ለውጥ ላይ ነን። ገና ተሰርቶ አላለቀ ህብረተሰብ አለን። እንደምታየው ነው። አላለቅንም፣ ተሰርተን ተምረን አልጨረስንም፣ እንዳለው ዘምነን አልጨረስንም፣ ስልጣኔያችንን ትተነዋል። ያንን እንኳን የተውነውን ስልጣኔ ለማምጣት እኮ ኪነ ጥበቡ እነ ክቡር ዶክተር ከበደ ሚካኤል እነ ሐዲስ ዓለማየሁ የተፈጠሩበት ሀገር፣ እነ በዓሉ ግርማ የሰሩትን አገር፣ እነ ጸጋዬ ገብረመድህን በትራጀዲው አልቅሰው የሰሯትን አገር እሱን ዘንግተ የምትሰራው ሀገር ምን አይነት ነው? ማህበረሰቡ ይህን አይፈልግም። ይሄ እውነት ነው። ውድድሩ የጫማ ሆኗል። የኔ ልጅ ስንት ሺህ ብር የሚያወጣ ጫማ አድርጎ ኪንደርጋርቴን ገብቷል። የምሳ ዕቃ መያዣ የሚያስጨንቅ ማህበረሰብ ተፈጥሯል። የእውነት ቀለሙ የልጁ ፎቶ የምሳ ዕቃ ላይ ይኑር አይኑር የሚል ክርክር ጄኒክ አድርጎ ማስቀመጥ ክርክር ላይ ደርሰናል። ስለዚህ ለመጽሐፍ ለምን ያወጣል? ለቲያትር ለምን ያወጣል? ለፊልም ለምን ያወጣል? ለሚገነባው የጥበብ ስራ ለምን ወጪ ያወጣል? ይሄ የሆነ ውድድሩ። ስለዚህ በአንድ በኩል ራሱ ኪነ ጥበቡ ሊጫወት የሚችለውን ሚና አውድ ስላላገኘ ተጫውቶ ለውጥ አላመጣም። በሌላው ነገር የነቃ ማህበረሰብ ስላላገኘ ኪነ ጥበቡን ተጠቅሞ የምንለውጠው ማህበረሰብ አልተፈጠረም። ከዚህ የተነሳ አሁን ድህረ ዘመናዊ ይሄ የምንድነው የቴክኖሎጂ ሽግግር የሚባለው ደግሞ ሌላ ጋሬጣ ሆነ። ጋሬጣነቱ ምን መሰለህ? ድሮ በዲሽ ሳተላይት ምናምን በሚባለው ረዘም ያሉ ፕሮግራሞች ትንተና ተሰጥተው ስንዴውን ከእንክርዳድ የሚለይ ፕሮግራም አይተ የሚጠቅመውን ከቤተሰብ ጋር ቁጭ ብለህ ታያለህ። ድሮ ቆየት እያለ ሲመጣ የሌሎች ዲሽ ወርልድ መጣ። ምንድን ነው የሚባለው? የሳህን ዘመን። ሳህኑ ከተለያየ ዓለም ይዞት የሚመጣው ነገር በእርግጥ ሁሉም መጥፎ አይደለም፣ ግን የሚመጣው አንዳንድ አደጋ ከኛ አገር ጋር በባህሪ በባህል በስነ ልቦና ማንቀራረባቸው ማዕት ነገሮች ይዘረግፍብን ጀመር። ይህን ማድረቅ የነበረበት ኪነ ጥበቡ ነው። የሀገር ውስጥ ተወዳዳሪ ኪነ ጥበብ ፈጥረ እሱ ይዞብን ገደል ገባ። ከዛ በኋላ አጫጭር ነገሮች መጡ። ዩቲዩብ የሚባል ነገር መጣ። እሱም ቅንጫቢ ነገር። አሁን የአንድ ደቂቃ ዘመን ላይ ደረሰን። ቲክቶክ የሚባል እውቀት ማለት ምን ሆነ?
የሶኮል ቲክቶክ የሚባል ያመረተችውና የፈበረከችው ሀገር ትውልዱ እንዳይጠቀም አስወገደች። የኛ አገር ዛሬና ሰሞንኛን ጨምሮ ክርክሩ ሞቅ ያለ ሰጣ ገባ ውስጥ የገባ ነው እነሱ መሰረቱ። አዎ ስንቀበለው የትኛው ነው ሊጠቅመን የሚችለው ነው? እሱ ነው ስልጣኔ ማለት። እኛ በመዘመን ላይ ነው። አንዳንዶቻችን ቴክኖሎጂውን ስንቀበል ምራቅ ሳንወጥ ነው። በጣም ያሳዝናል ይሄ ነገር። ምራቅ ያልዋጠ ተመጽዋችነት ኢትዮጵያ ውስጥ አለ። አልዋጥንም ምራቅ። እንዴት አድርገን ነው ይሄንን ነገር ውጠን የምናደርገው? አብዛኛውን ነገር ደግሞ ስታየው ጥርስ ላይ የሚያልቅ ነው። ኢትዮጵያ ጥርስ ላይ የሚያልቅ ነገር ብቻ ነው አጀንዳዋ። ዛሬ እኮ በጣም የተቸገርንበት በጣም መራር ነገሮች አሉበት። በጦርነት መካከል ነን። በእርስ በርስ ጦርነት የሚያሳዝኑ ነገሮች አሉ። ወንድም ወንድሙን የሚጠላበት የሚያወግዝበት፣ ባል ከሚስቱ ጋር ስርዓት የሌለው ግንኙነት የፈጠረበት፣ የማህበረሰብ ሞራል በጣም ትልቅ አደጋ ውስጥ የወደቀበት፣ የዚህ ሁሉ ጥርቅም ነገር ስንጠይቅ የነበረንን እሴት በቅጡ ኪነ ጥበቡ አላስቀመጠ። እነዛ መጽሐፍ ተገዝተው እንደ በጀት ለትውልዱ ለቤት ቢሰጥ ቢታደሉ ኖሮ እንደዚህ አይነት አደጋና ችግር ውስጥ የምንወድቅ አይመስለኝም። ከዚያ የተነሳ ኪነ ጥበቡ ማህበረሰቡ አልሰራ፣ ኪነ ጥበቡ እንዲሰራ ማህበረሰቡ አልተጋም። በዚህ ትልቅ ፈተና ውስጥ ነው ያለው የሚል እሳቤ ነው። መልካም ነው። እንግዲህ የአንድ ሀገር እድገት የሚለካው በስነ ጽሁፍ ዝማኔዋ ነው እና ስነ ጽሁፍ የሚያነብ ሰው መቼም ቢሆን አይዘናጋም። ከዛ ውጭ ያለው ነገር አሁን በድንቁርና የሚገለጽ ነው። ደንቆሮ የሆኑ ሰዎች አንተ መልካም ነገር ስታራምድ አንተን ኋላ ቀር ሊሉ ይሞክራሉ። ከዚህ በላይ ድንቁርና የለም እና ሰው ልክ እንዳልከው ነው። በቃ ሰው የቱ ነው የሚጠቅመው የቱ ነው የማይጠቅመው ብሎ አብሮ መራመድ ያስፈልጋል። አሁን በማይጠቅመን ነገር ውስጥ ገብተን ነው ብዙዎቻችን የምንዳክረው። ሴቶች ሳይቀሩ ወጥ የማይሰሩበት ጊዜ ላይ ነው ማልባሌ ነገር እየተመለከቱ ያለው እና ይሄ ሁሉ ምንድነው የሞራል አስተምህሯችን በጣም የወረደ ስለሆነ ነው። ቀደም ባለው ጊዜ የነ ብላታን ጌታ ወልደ ስላሴን ወዳጄ ልቤና ሌሎች ላይ ያለውን ከልጅ ለአባት ምክር የሚል እዛ ላይ ያው ከአንተ በላይ ያላብራራውም እና አለ እሱን በጥበባት ምሽት ሬዲዮ ፕሮግራም በኩል ላቀርበው ሞክር ያለው ምን አይነት ጥንቅቅ ያለ ምክር እንደሆነ ልጅ እንዴት ማደግ እንዳለበት ሰውየው እዛ ላይ የሚሉ ልጃቸውን ስትበላ እንኳን የራስህን ፊት እንጂ ሌላ ሰው አትብላ፣ ጓደኛ በሌለበት ቦታ የጓደኛ ሚስት ጋር ገብተህ ቁጭ እንዳትል፣ ሌላ ነገር እንኳን ባይኖር ትታማለህ። ዛሬ እኮ በጣም የተሞላፈጠ ጊዜ ላይ ያለ እነዚህ አይነት መካሪዎችም የሉንም። እነ ከበደ ሚካኤልን ታስታውሳለህ? ከዛ በኋላ በግጥም ሞራልን የሚያስተምሩ ሰዎች ነበሩ። ዛሬ መካሪዎቻችን በራቸው ነጥፏል። 1960ዎቹ ስነ ጽሁፍ እያበበ መጥቶ ጥሩ እንቅስቃሴ ጥሩ አንባቢ ትውልድ እንደነበር ይታወቃል። ዛሬ ግጥም የበዛበት ዘመን ነው። ግጥሙ ደግሞ የስጋ ሳይሆን ለቅልጥም የቀረበ ለተቃለ ቅልጥም የቀረበ የግጥም ለዛ ላይ ነው እና ሁሉ ነገራችን ተመጣጣል። ስለዚህ የነዚህ የመካሪዎቻችን ሃይተው ባካቸው ይሄ ነገር አያዋጣም የሚሉ ሰዎች ለምን ነጠፈ ብለህ ታስባለህ? አንተ ልታስወራኝ ነው እና እኔ አሁን እንጃ ተመልካቾች እንዴት ይቅርታ እንደምጠይቅ አላውቅም። እንዲህ አይነት ነገር ሳውራ ትንሽ ይመራል። አንዳንዱ ምሬቶች ከሬትና ከኮሶ ይበልጣል። ምን ይላሉ መጋቢ አዲስ መሰለ፣ ኮሶ እንዲያሽር ከፈለግ መጠጣት ያለብህ ስኳር ሳይሆን ኮሶውን ነው፣ ስለሚመር ነው መድኃኒትነቱ እንጂ ጣፋጭ ነገር ከሰጠው ይበለጽጋል። አሁን እንደ ሀገር እንደ ማህበረሰብ ያስፈልገናል ካል ከሚመረው ነገር ነው ማውራት ያለብን። አይ ስናሽ ሞኖ እኮ ነው ገደል ውስጥ የሚገባ ነው። ስለዚህ ይሄ ነገር በሚያዋጣችሁ መንገድ ወሰዱት እናንተ። እኔ ግን እንትን ልበላት፣ አይ በሚጠቅም መልክ ነገር አለ ችግር የለም። ቀደም ያልካቸው ሀገርን የገነቡ ታላላቅ ሰዎች ከስማቸው ባሻገር እድሜያቸውንም የገበሩት ለዚህ ነው። በስራዎቻቸው ያሳዩን የሞከሩት ይሄንን ነገር ነው። በተለይ ሞራል ስታንዳርድ የሚባል አለ በአንድ ማህበረሰብ ውስጥ የሞራል ልኬት ማለት ነው። ሞራል ልኬት ውሃ ልክ አለው። አንድ ማህበረሰብ አንድ ሞራል ወይ ከሃይማኖቱ ወይ ከዘልማዱ ይወስደውና ይቀነብበዋል፣ በህግጋት ያስቀምጣል። ህግ የሚወጣው ደግሞ ለአጥፊዎች ነው፣ እንዲታረም ወይም ተመልሶ እንዳይፈጠር አይደለም። እንደ ኢትዮጵያ ያሉ ሀገራት በጣም ትልልቅ ህግጋትን የሞራል ህግጋትን ከሰሩ ከሚጠቀሱ ዘመን ካስቆጠሩ ስቴት ከሚባሉት ሀገረ መንግስት ከሚባሉት ውስጥ አንዱ። ኢትዮጵያ ረጅም ጊዜ የሀገረ መንግስት ታሪክ አላት። ማንም የለውም የዛና በነገራችን ላይ 10 ሀገር አትቆጥሩም። 3000 ዓመት የተጻፈ ታሪክ ነው ያለን። ልብ በል። ከዛ በፊት ያለውን እንግዲህ ፈጣሪ ነው የሚያውቀው በስነ ቃል ስላለ ትርክቱ ፊደልም ሳይቀር ያለን ይህ ሀገር በዚህ ደረጃ አሁን በምናየው ቅርጽና ህብር ቅጥንብር ነው የሚባለው ፓተር ቅርጽና ህብር ለምንድን ነው የተፈጠረው ብለህ በምትጠይቅበት ሰዓት
አንዳንዱ መልሶች እውነቴን ነው የምልህ ከሰማይ በታች ይገኙለታል ወይ ብለህ የምትጠይቀው ፈጣሪ ካልሆነ የማይመልሳቸው። እነዚህ የሞራል ስታንዳርድን የሰራች ሀገር ከአቀማመጥህ ጀምሮ ከአረማመድህ ጀምሮ የሴቶችን የአለባበስ ጨምሮ ተረከዝኛ ትምህርት ቤት እንደማይታይ ብነግርህ ድሮ አሁን በእኔ እድሜ ነው ተረከዝ ስሊፐር አድርጋ የመጣች ልጅ ኑርልኝ ገለታ የሚባሉ ዳይሬክተር በር ላይ ጠብቀው ይመልሳሉ። ዘመድ አዲስ አበባ ከተማ ያላቸው ሴቶች ፀጉር ክረምት ለረፍት ሄደው መስከረም ለምዝገባ ተተኩሰው ሲመጡ ታጥበሽ ነኝ ነው ወላጅ ያስጠሩት። ሌላ ነገር አይደለም። ልጅቷ ቆንጆ አትሁን አትምር አይደለም። ተረከዟ መታየቱ ሌላ ሆኗል። እዚህ አይደለም ቦታው፣ አውዱ ይሄ የትምህርት ነው። ስትጨርሺ ምንም መሆን ትችላለሽ፣ ምንም መሆን ትችላለን። እኛ ሀገር ፀጉር እንዲቋጧጥረው ምናምን የሚታሰብ ነገር አይደለም። እኔ ብቻ ነበርኩ ሹሩባ እየተሰራው ረጅም ነበር ፀጉር። የትምህርት ቤት ሲሄድ በር ላይ ነበር እየጠበቁ ዳይሬክተሩ የሚቆርጡ። ያኔ ይናደድ ነበር። ለካ ሲነግሩኝ የነበረው መጀመሪያ ከፀጉሬ በፊት እኔ ሰው መሆን ነበረብኝ። ሰው ፀጉር መሆን የለበት፣ መጀመሪያ ሰው መሆን ያለበት። አሁን አለባበሳችንን ያው፣ አነጋገራችንን ያው፣ ግንኙነታችን ኮሚኒኬሽናችንን ያው፣ አንድ ወንድም ከእህት ጋር፣ ጓደኛ ከጓደኛ ጋር፣ ቤተሰብ ጋር ያለው እነኚህ ነገሮች ሁሉ እየፈረሱ መጡ። ዋናው ነገር ምንድነው? የተነሳንበትን ምሰሶ የማክበር አቅም ስላጣን፣ እሱን ትተን ሌላ ናፋቂ ስለሆነ ነው። በአውሮፓውና በቻይናው ተወረናል። ቅድም ያልኩትን ስልጣኔያችንን ትተን መዘመናችን ብርቅ ሆኖብን ሳይዋሃደን እሱን እየኖርን ያለበት ሁኔታ የተፈጠረበት አለ። ለዚህ ዋናው ምክንያት ደግሞ ሀይ የሚል መንግስት አለመኖሩ። በዚህ ላይ የኢትዮጵያ የባህል ፖሊሲ የጠነከረ አለመሆኑ። የባህል ፖሊሲ የለንም። ጠንካራ የሚባል የባህል ፖሊሲ የለንም። የቋንቋ ፖሊሲ የለንም። 80 ምናምን ቋንቋ አለን ብለን እናወራለን በየቀኑ ሚዲያ ላይ። ለ80 ምናምን የሚሆን የቋንቋ ፖሊሲ ያላወጣች ሀገር መካከል ቁጭ ብለን how to go with life ጥያቄ ውስጥ አልወደቀም። ስለዚህ ይሄ ነገር ትንሽ ይመራል። አሁን የምታያቸው ነገሮች እንደዚህ በዚህኛው እኔ አሁን ትውልዱ መውቀስ አይሆንብኝ፣ እነሱ ናቸው የሚመለከቱን። ዞሮ ዞሮ በአንድም በሌላ መንገድ ደግሞ እነሱ ናቸው ይሄን ነገር የሚወስዱት። ምንም አማራጭ የለንም። ነገ የሚያስተዳድሩ እነሱ ናቸው። ሲያስተዳድሩን ወይም ስንተዳደር ቢያንስ በጋራ የነበረን መልካም ነገሮች እንዲቀጥሉ፣ እንደ ኢትዮጵያ የነበረን ቀለም ሎካል ከለራችን እንዲኖር ያስፈልጋል። ከዛ ውስጥ አንዱ የሞራል ስታንዳርዳችን ነው። እሱን ማክበሩን ምንድነው እንድናጣ ያደረገን ነገር? ዛሬ በአንዳንድ ማህበራዊ ሚዲያዎች የሚለቀቁ ነገሮች በዋናው የቴሌቪዥን ጣቢያዎቻችን የሽልማት ስነስርዓት ማክበሪያ አውድ እስኪሆኑ ድረስ መጥተዋል። ለምሳሌ የዛሬ ዓመት አካባቢ ኢትዮጵያ ቴሌቪዥን ተብዬ የቲክቶክ አዋርድ የሚባለውን 2 ሰዓት ከምናምን በቀጥታ ስርጭት እንዲተላለፍ አደረገ። ሲጀመር ሜንስትሪም ሚዲያ የሚባለው አንተ እንደምታውቀው ዋና የሚዲያ ስራ ማህበረሰቡን በራሱ እንዲከች እንዲያደርግ እንዲይዝ እና መረጃ እንዲሰጥ ነው። እሱ አለመታየቱ መውደቁም አምኖ እንደገና ወደ ጥቃቅን ትንንሽ የማህበራዊ ሚዲያዎች ወርዶ ከመጣ ተመጽዋች ሆነ፣ ለማኝ ሆነ ማለት ነው። እንደዚህ አይነት እኔና አንተ ግብር በምንከፍልበት የቴሌቪዥን ጣቢያ ላይ እንዲህ አይነት ጥቃቅን ነገሮችና ከማህበረሰብ ሞራልና ባህል ያፈነገጡ ነገሮች ተሳዳቢዎች የሚሸላለሙበትን ጭምር እንደ ክብር እንግዳ አድርገህ በትልልቅ ሚኒስቴሮች ስታሸልም፣ በትልልቅ የኪነ ጥበብ ሰዎች ስታሸልም፣ ነገ ይሄኛው የኔልና ያንተ ልጆች ምንድነው እየተማሩ የሚሄዱት? የትኛውን ሀገር ልናስረክባቸውስ ነው የወለድናቸው? መውለድ እኮ የሚያሳፍርበት ደረጃ ላይ ደርሰናል። ድሮ በነደርግ ጊዜ ምናምን አሉ ወንድ ልጅ መውለድ ያስፈራል፣ ምክንያቱም ወታደር ይሆንብሃል በግዳጅ ይባላል። አሁን ከዛ የበለጠ ጦርነት ገጥመናል፣ መውለድ የሚያሳፍርበት። ያኔ ወንድ ልጅ ነው፣ አሁን ሴትም መውለድ ያሳፍራል። ምክንያቱም ወደየት ነው የሚሄዱት ልጆቻችን? የማናውቀውን ጦርነት እየገጠመ ነው። ምግባር፣ ሃይማኖት፣ ባህል ተወዳዳሪ መሆን የማይችልበት አውድ ላይ ሌላ ተቃራኒ ግልባጭ የገጠጠበት ዘመን ላይ ደረሰ። ይሄንን ሊያስተካክል የሚችለው ኪነ ጥበቡ ነው። ይሄንን ሊያስተካክል የሚችለው ስነ ጽሁፍ ነው። መነበብ አለበት። ኋላችንን በደንብ ስሩን ፈትሸን ካላገኘን ስለ ቅርንጫፍ መከራከር ዛሬ የትም አያደርስም። የትም ቅርንጫፍ ላይ መንጠልጠል ብቻውን ምንም አያደርግ። ቅጠል ላይ የተንጠለጠለ ጦጣ ሲነጋ አይተን አናውቅም፣ ተበጥሶ አብሮ ይወድቃል። ጠንካራ ቅርንጫፍ እንዳለው ተማምኖ የሚንጠለጠለው ጦጣው ስሩ ጠንካራ ነው ይዘኛል ብሎ ስለተማመነ ስለ ስር ነው ማውራት ያለበት። ይሄ የሚሆነው ስነ ጽሁፉ በደንብ ከተሰራበት ነው። እኔ በጣም እጅግ አድርጌ ያዝናለሁ። የማህበረሰቡም አካል መንግስት የሚሆን ከሀ እስከ ፖ ማለት በሚቻልበት ደረጃ ትልቅ ዝንጋኤ ውስጥ ነው ያለነው፣ ክፍተቱ
እውነት ነው። የሰው መሆን የቸገረበት ጊዜ ላይ ነው። ሰው ያው ለብሰን ምናምን ስለምንሄድ ሰው ነው፣ ግን እውነተኛው ሰው የታለ ነው ትልቁ ካራክተሩ እኮ ነው፣ ባህሪው ነው። ሰው በአምሳሌ ፈጠርኳቸው ያለው እኮ እግዚአብሔር እንደዚህ ስጋ እዛ ሆኖ ስለለበሰ ሳይሆን እኔ የማደርገውን እኔ የወጣሁትን ኑሩት ነው ባህሪ ማለት ነው። እና ፕሮፌሰር ምህረቱ ሻንቆ የሚባሉ ሰው ናቸው። ልጆቻችሁ ዶክተር እና ፕሮፌሰር እንዲሆኑ ሳይሆን ሰው እንዲሆኑ አድርጋችሁ አሳድጓቸው ብለዋል። እና ያለንበትን ጊዜ ያሳያል ብዬ አስባለሁ። ከዚሁ ጋር ተያይዞ አሁን ቅድም ስለ ልጆች ምናምን አንስታል እና ኮንፊሽየስ የተባለ ሰው ቻይናን ለዚህ ያበቃ፣ ቻይና ለደረሰችበት የግል ደረጃ የሚጠቀስ ሰው ነው። የሚወደድ ልጅ እያለቀሰ ሄዶ እየሳቀ ይመጣል፣ የሚጠላ ልጅ ግን እየሳቀ ሄዶ እያለቀሰ ይመጣል ብሎ በጣም ከባድ እንትን ነው ለኔ ይሄ ማለት ነው። ፍሬዝ ለብዙ ሰዎች ይነግረዋል። ለምን ከኦሮሞ ተረት አሪፉን አልነግርም። እሺ ከዚህ ጋር ኮምፕሊመንት የሚያደርግ ምን መሰለህ፣ አሁን ኮንፊሽየስ ያነሳው ነገር ምን እንደሆነ ታውቃለህ? ህይወት ትግል አይደለም። ልጅን ስታስተምረው ከመራሩ ጀምር። ነገ ወርቅ የተነጠፈበት አውድ አይጠብቀውም። አልጋ ባልጋ የሚባል ነገር የለውም። እራሱ ሰርቫይቫል ነው ባይትስ ዲፎልት ኔቸር። ይሄ በተፈጥሮ ራሱ እንትን ነው። ታግለህ ነው የምትወጣው። ህፃን ልጅ ስንቴ እንደሚወድቅ አፈር በልቶ ሆዱ ታሞ አንዴ ምናምን ይዞት ውሃ ጠጥቶት ሳይስማማው ቀርቶ መድኃኒት መጥቶ ይሄንን ማወቅ አለበት። አሁን እናንተ በዚህ መንገድ ስላለፋችሁ ነው እኛን እንዲህ የምትሉ ተማሪዎች አሉ። አይደለም፣ ይመጣል፣ ያ ቀን ክፉ ቀን ይመጣል። ሁሌ ኢንተርኔት ላይኖረን ይችላል። ሁሌ ዳውንሎድ አድርገን ላንጠቀም ይችላል። ሁሌ ስማርት ስክሪን ላይኖረን፣ ሁሌ ትራንስፖርት ላይኖረን፣ በእግር የምንሄድበት የመከራ ቀን ይመጣል። አትጠራጠር። እንዲህ እነ ሊቢያ ምን ላይ ነበሩ? እነ የመን ምን ላይ ነበሩ? እነ ሳዳት ምን ላይ ነበሩ? ሌላ እኮ ታሪክ የለም። ዛሬ ዩክሬን ምን እየሆነች ነው? ጋዛ ምን እየሆነች ነው? ይመጣል የችግር ቀን። ለዚህ ቀን ያላዘጋጀኸውን ትውልድ ልጅ አለኝ ብሎ ማውራት በራሱ እውነቴን ነው የምነግርህ፣ እንዴት አድርጎም ትውልድ ይቀጥላል። ስለዚህ ማወቅ አለበት። የኮንፊሽየስ ምን ይላል መሰለው ኦሮሞ ደግሞ በውሃ ሆጅተኒ ኮኮልፋኛ ትላል። አይገርምም? እያለቀስን ሰርተን እየሳቅን እንበላለን። የኛ ማህበረሰብ እኮ የቀደመ ታሪክ ይለፋል፣ ይጥራል፣ ይግራል። ምርቱን ሲያገኝ ገበሬው፣ ነጋዴው የሆነ ነገር ላይ ሞክሮ የተሳካለትን ይስቃል። ያቺ ላብ ግን ታስለቅሳለች። እንባል ላብ አለ አብሮ። ሰው ፊት ስለሆነ ነው ስትሰራ የማታለቅሰው እንጂ ያበሳጫል እኮ በደንብ መስራት አይደለ? ለዛ ነው አይና ላለቅስ ሲል ነው ቆዳህ የሚያለቅሰው፣ ላብ መጠን የሚወጣል። አንድ ልጨምርልህ፣ የጌዲዮ ብሔረሰብ ደግሞ ብዙ ጊዜ ያው ስጋ ምናምን ይባላል እና ምንም የሚል አባባል አላቸው መሰለኝ። መብላትን እንደምታውቅ መስራትን ነው። አህልን ወሳለ። አሁን ወደዚህኛውን ገልብጠው ወደዚህ አሁን ባለ ክፍተት አየንበት። እንደው ከሰረ እንኳን ማለቱ ቋንቋው ጥሩ አይደለም። ክፍተት አየንበት። ምክንያቱም ጥሩ የሚሰሩ የትውልዱ አካልም እያየን ነው። በጣም አሁን አንድ ለነሱም ሊመሰገኑ ይገባል። መብላት እንደምታውቀው መስራትንም ወቅ ማለት ሳይለፋ የሚገኝ ነገር የለም። እያንዳንዱ ነገር የላብ ውጤት ነው። ይሄ ደግሞ መሰረቱ ሃይማኖታዊም ነው። የትኛው መሰረት ጥረግለ ብላ ነው የሚለው እንጂ ቁጭ ብለ የተሳካልህ እንደዚህ ስጋ ዳውንሎድ ማድረግ አይቻልም። አሁን አይቻልም። ቅድም ያልከው ነው። መጽሐፉን ትቶ በ2000 ምናምን አሁን ነው 2000። የዛሬ 10 ዓመት ወደፊት ደግሞ እኮ በ2000 እኮ 1 ኪሎ የበላው ነኝ ብዬ እኮ በጉራ ላውራ እችላለሁ። ያን ጊዜ 200,000 ብር ሊገባ ይችላል። እንደ ሟርት እንዳይሆንብኝ እንጂ አይዶን ነው። ያው ምንም ፎርካስት ይደረጋል። ከገበያ አይጥፋ። ለማንኛውም ግን ስጋው ይኖር፣ ዋጋው ችግር የለም። አይተን ስለዚህ ይሄንን ትግል የማታስለምደው ትውልድ ከሆነ እና ይሄ በአጭር መንገድ ዲስፕሌስመንት የሚሄድ ብቻ ከሆነ ችግር ይገጥመናል። አሁን ያለነው እሱ ነው። መማር ምን ይጠቅማል? አዋጅ ተደረገ እዚህ ሀገር። መማር የሚጠቅመው መማር እኮ እንጀራ አይደለም። በእውነት far away from it። መማር necessarily እንጀራ አይደለም። መማር እውቀት ነው። መማር ጥበብ ነው። መማር ከማወቅ ባሻገር አንድ እድል ይሰጣል። መረዳት የሚባል ሰው ጠበበ የሚባለው አወቀ የሚባለው ሲያውቅ አይደለም ሲረዳ ነው። ምን እየተካሄደ ነው በዙሪያዬ? ማምን ወጥቶ ገባ? ዓለም እንዴት ሰነበተች? ይሄንን ፈትሎ ሸማ መስራት የማይችል ሰው ባለው የገንዘብና የቁስ መጠን እኔ ሰው ሆኜ ኖሬያለሁ የሚለው ጉራ ከሰውነት አውድ ያወጣህና ሰው የምንለውን ነገር ስጋ ለባሽና ቁስ ያደርገናል። እኛ ደግሞ ሰዎች ነን አይደለንም? ስለዚህ ስለ ትምህርት ስታወራ ተመርቄ ስራ አላገኘውም 1 ዓመት 3 ዓመት 10 ዓመት ቆየው ይላል። የመመረቅ ሚስጥሩ ስራ ማግኘት አይደለም። ይሄን ያደረገችው አገሪቷ እንጂ መማር አይደለም። መማር እንደዚህ አልበደሉም ባይትስ ዲፎልት። ስለዚህ የበደለው አገሪቷ ነች። በቃ ኢኮኖሚው የለም፣
የተዋቀረ የተደራጀ መንግስት ስርዓት ለዚህ በቂ የሚሆን የለንም፣ አቅም የለንም፣ ማህበረሰብም የለንም። የበደልነው እኛ ነን። እኛ እንደ ማህበረሰብ እንደ መንግስት እንደ ሀገር እንጠይቅ ስራ ካልያዘ። ትምህርትን ግን ለምን ይወቅሳል? አሁን እኮ ውሃ ብርጭቆ ቀርቶ መጠጣትም የእውቀት ጥያቄ ውስጥ የወደቀበት ሰዓት ደርሰናል። በአብዛኛው ነገር እሱን ነው የሚሰጥ። ሌላው የዓለም በር ይሰጣል። ማወቅ እውቀት የዓለም በር ይሰጣል፣ ጥበብ ይሰጣል። ባለህ ትንሽ ጉርማጅ እሳት አንድደህ ቁራሽ ዳቦ በልተህ ዝግን ቆሎ ይዘህ እንድትኖርም እንኳን መማርና ማወቅ ያስፈልጋል። ከስራ ማግኘት ጋር ሁል ጊዜ አያይዘን የምንቀጥል ከሆነ ይሄው ተማርን የምንላቸው ግማሹ ጫካ ሆኖ አንዱ በሆነ ስም አንዱ በወልደ ከልሌ ስም ይገባና ዛሬ ለወንድሙ ሲደውል 10 ሚሊዮን ደረስኩ እኮ ያገትኩት ገንዘብ ማለት ላይ ተደራርሰናል። በየቦታው ላይ ኬላ ላይ የቆሙ ሚሊሻዎቻችን በፍተሻ ስም የሚዘርፉትን ገንዘብ ቋት ላይ አስቀምጠውት የመወዳደሪያ አውድ አድርገውታል። እውነት ስለተማርን እውነት ሀብት ብቻ ያኖራል? ሀብት ብቻ የሚያኖር ከሆነና ሊቢያ ምን ላይ ደረሱ? በየቤቱ ፐርሄድ በዶላር የሚከፈላቸው ዜጎች ነበራት ሊቢያ። የዛሬን አያደርገው ነው። እነ የመን የቱ ጋር ነበሩ? ሀብት ብቻ አይደል፣ ጥበብ ከሌላቸው በገዛ እጃቸው ሲያጠፉ በነቀፌታ ከመዳን ይልቅ በጭብጨባ ወደ ገደል መርጠው የገቡ ማህበረሰቦችን በዓለም አይተናል። ዌይቲንግ ፎር እዚህ የማይመጣበት ምክንያት የለም። ለምንድን ነው? ጥበቡ ስላላገዛቸው ነው። የመጠበብ እድላችንን በገዛ እጃችን እያራቅ ነው። ስለዚህ መነበብ አለበት፣ ስነ ጽሁፍ ማደግ አለበት፣ ኪነ ጥበብ መስራት አለበት። ሌላኛው በዚህ ጋር እንደው ባልዘነጋው ጠበብት መሪዎች በዓለም ላይ እንደ ኮንፊሽንስ ያነሳቸው ጥሩ አሉ። እኛ ሀገር እንዳለመታደል ሆኖ ብዙ የለን። ጠቢብ የለን። ጋንዲን የሚያክል ፈላስፋ እሱ አሁን እንደ ፖለቲካ አስተዳደር ነው እንደሚታይ። ጋንዲ እኮ ዓለምን ነው የሰራው። ተው ህንድን ተዋት። በ1947 ስትወጣ በፈረንጆቹ ከእንግሊዝ ነፃ ስትወጣ የሚያደርገውን ጥበብ ቢያጣ ታግለን ተኩሰን አልቻልንም ማለት በየቦታው ተጸዳዱ አላቸው። ይገርማል። ተጸዳዱ። ህንድ ሁሉ ወጥቶ ሲጸዳዳ አፍንጫውን ይዛ ነው የወጣችው እንግሊዝ። ምንም እኮ አላደረገ። እንደዚህ ብለህ በቃ መሯል። ቀበቷቸውን አትግዙ፣ ልብሳቸውን አትግዙ አለ። አየህ ጥበብ። ከዛ የሚገዛቸው ሲያጡ ነጋዴዎቹ ይወጡ። አሁን ድረስ እኮ አንድ ህንዳዊ ቀበቶ እዚህ 200 ብር ሲሸጥ እዛ ሄዶ በ1000 ብር ይገዛል። ኮሱን ጭምር። አየህ ምን ማለት መሰለህ? ስለ ሀገር፣ ስለ ማንነት፣ ስለ ራስህ የሚያስጠብብ ጥበብን የሚያስተምር መሪ ያስፈልጋል። ከየት እናምጣው? በጣም የዘገየ እድል ነው ያለንና በዛ መጠን ቢታይ። ከአንተ ጋር ቀኑ ሙሉ ባወራ በጣም በቃ የማይገደብ ሀሳብ ነበረኝ፣ ግን ልተውና ወደ ዋናው ጉዳይ ልምጣ። እሺ አሁን ደግሞ መለስ ብለን መምህርነት ብቻ አይደለም፣ አያሲነት፣ አርታይነት ብቻ አይደለም ያለህ ድርሻና መድረክም ታስተዋወቃለህ፣ ትዘፍናለህም ልበል፣ እንደዚህ አይነት ነገር አለ። እስቲ አሁን ደግሞ ትንሽ የሆነ ነገር በለን፣ የሆነ ነገርም አለ ብታረግ። እንዳልዘፍንልህ እንዳልኩ አቅም ይደክማል፣ ግን አለ ትሞክራለህ። ዘፋኝ በጣም ነው ጥሩ ነኝ የምልህ ማለት የነጠረ ዘፋኝ አይደለሁም። ዜማ ጽፋለሁ፣ ግጥም ጽፋለሁ፣ ዘፍናለሁ። አንድ ጊዜ ሙዚቃ የሆነ ክራርም እጫወታለሁ ማለት ነው። ያየው ይመስለኛል። እንደዛ ነገር ውስጥ አለሁበት እና በቃ አንድ ግጥም ሰሞኑን በጣም ይወደድኩት አለ። ተቀበል። እኔ እንደውም እሱን አነሳ ነበር። ችፍርግና ዋርካ ሲበቅል በስሩ የጸና በቅርንጫፍ ድባብ አገር አስጠልሎ ሲከስም ከበቀደም ረክሶ ከትላንቱ ወርዶ ዛሬ ነቁጥ መስሎ እንዲያ ነው ጥላነት ሲመክን፣ እንዲያ ነው አገርነት ሲናድ ሞራል አቆልቁሎ፣ እንዲያ ነው ከዋርካነት ይልቅ ቁጥቋጦነት ገኗል ሰው ችፍርግ አክሎ። ታጨበጭቡም እንዴ? ክፉዎች ናቸው። ቀረጻው እንዳይበላሽባችሁ ነው። አንድ ካጭር ፍቅፋቂ አናቶች አንድ ገመድ ላይ መጓተት አይበጠስ ወይ አይረግብ፣ ማሰሪያው እስኪቸግረን መጣመሪያው አይሰበስብ፣ ክርክር መሳ ለመሳ ጉንጣጤ ግራና ቀኙ፣ ብልጥ ሞፈሩን ይቆርጣል እያንቀላፋ ሞኙ፣ በተዛባ ተረክ ብዜት በተንሸዋረረ ወሬ የብብቱ ፀጉር ሲያድግ መሰለው የጀግና ጎፈሬ፣ በብሽቅ ቅንጣት ሰበዝ ባበደለት ግለ ቅናቱ፣ የራሱን ቅል ይዘነጋል መዛግ ሲጀምር አናቱ። በጣም ይገርማል። ያው ተመልካቾችም ዘና እንዳሉ ተስፋ እናደርጋለን። ከዚህ ከግጥም ጋር ተያይዞ ጠንካራ መሆን አለበት ትላለህ አንተ። ያው እንግዲህ የስነ ጽሁፍ መምህር የሆነ ሰው ስለ ቃላት መረጣ፣ ስለ ሀሳብ፣ ስለ ጭብጥ ምናምን ብዙ አልጠይቀህም እና በጣም የማይረቡ ግጥሞች አትወድም።
ተልካሻ የሆኑ ስለዚህ አንድ ጊዜ መድረክ ላይ ምን ስትል ሰማሁ፣ ግጥም ከተጻፈ በደንብ መጻፍ አለበት፣ ሀሳቡ የሚመጣ መሆን አለበት፣ ዘመኑን የዋጀ መሆን አለበት ካልክ በኋላ ልክ ኢትዮጵያ ሀገሬ የጀግኖች እናት ሲፈልግልኝ የሚከራይ ቤት የሚል አነሳና ውስጥ የተቀመጠ ለረጅም ጊዜ በቃ የዚህ ትነኝ ግጥም መግማማት የለበትም የሚል ሀሳብ። አሁን ደግሞ የሚከረፋ ነው። ሰው ዝም ብሎ አይገጠምም እኮ ግጥም እኮ ተሰጥቶ ረጅም ልቦለድ የሚጽፍ ሰው ራሱ ግጥም አይጽፍም። ስለዚህ መሰጠት ያስፈልጋል። ዜማ አለው ምን አለው የራሱ የሆነ እና በዚህ ዘርፍ ምንድን ነው ያለ እይታ? እስቲ ነው ባጭሩ ግለጽልኝ። እኔ ቢሳካልኝና ቢሆን አለኝ እንደምለው ድካሜ ሁሉም ገጣሚ ቢሆን አርቲስት ቢሆን ጥሩ ነው። ምክንያቱም ጥበብ ያለው ሀገር ጥሩ ነገር ይዞ ይመጣል ባይ ነኝ። ግን አይሆንም እንደዛ። ለተወሰነ ሰው ብቻ ነው የሚሰጠው። በጣም አሳዛኙ ነገር ይሄ የሚሰጠው ገጣሚነት ለተወሰነ ውስን ሰው ብቻ ነው የሚሰጠው። ስለፈለግከው ብቻ አይመጣም። እኔ እንደውም በአብዛኛው የምመክረው እንደ ሁሉም ገጣሚ ከሚሆንና በግጥም ልክፍት ላይ ከሚታትር ይልቅ ሁሉም ግጥም አንባቢ ቢሆን። ግጥም አንባቢነት ለሁሉም የተሰጠ ክፍት እድል ነው። ግጥም ጸሐፊነት ግን ለተመረጡት ብቻ የሚሰጥ። ግን ደግሞ የተዘጋባቸው ሰዎች አሉ። አንወድም የሚሉ ሰዎች ሊኖሩ ይችላሉ። ክፍት በሩ ግን አለ። የማንኳኳት ጥያቄ እስከቀረበ ድረስ ግጥም ለማንም ክፍት ነው። ምናልባት የሚጠይቀው ከሌላው የዝሩ አይነት ጽሁፍ መረዳት፣ ደጋግሞ ማንበብ፣ ለቃላት ትርጓሜ ወይም ደግሞ እንደዚህ አሁን በችፍርግና በዋርካ ለሚመስል ሰው ተምሳሌቱ ግልጽ ላልሆነለት ሰው ከጎን ላለ አማካሪ መጠይቅ ማቅረብ ቀላሉ መፍትሄ ነው። ግን በግጥም የገባህ ነገር አይረሳም። አይገርም? እኔ አሁን በዝሩ ተውኔት እንኳን ድሮ ስንተውን መድረክ ላይ ግጥማዊ ከሆነ አይረሳንም። ሪትሚካል ፓተርኑ ይሄ የምት ጉዳዩ የሙዚቃ ቃናው ሀረጋቱ ስንኞቹ መስመር ሰርተው በምጣኔ ሲመጡ እዚህ ከልብ ጋር እኩል ይቆያሉ። ያን ጊዜ እንደ ልብህ ትላቸዋል። አሁን እሱ ነው። ሌላው እኔ ለምንድን ነው የምጨክነው እዚህ ቦታ መሰለ? አንደኛው አሁን አርትዖቱንም ስሰራ ወይም ስሰጥ የምጨክንበት ጉዳይ የማፍረስ ጉዳይ አይደለም። ገጣሚውን ላፈርስ አልፈልግም፣ ግጥሙን ልንድበት አልፈልግም። የኔ ጉዳይ ከዛ ከሚፈራርሱ ነገሮች ግን አዳዲስ ቅርጾች ይወጣሉ። እነዛን ቅርጾች የመጠቀም እድልና አቅም ካለው ገጣሚው የተሻለ ነገር ይዞ ይመጣል ባይ ነኝ። በዛ ነው የምጨክነው። ከዛ አንድ ጊዜ ጽፎ ከመገላገል 10 ጊዜ ጽፎ የተሻለ ነገር ማምጣት ደግሞ ጥሩ ነው የሚል እምነት አለኝ። ለዛ እድል ሰጣለሁ እኔ ጋር ለሚመጡት። ከዛ ውጪ ግጥም በባህሪው ቅድም ያነሳው ለምንድን ነው ድራማ ያልተባለው? ለምንድን ነው ዝሩ ያልተባለው? ለምንድን ነው ሲምፕሊ ሙዚቃ ያልተባለው? ለምንድን ነው ጠረጴዛ ያልተባለው? ግጥም እኮ ግጥም የተባለው ግጥም ስለሆነ ነው። ሌላ ነገር ምንም አሁን ጥያቄ ማንሳት አያስፈልግም። ለምን? ባህሪያቱ አሉ፣ ተሰፍሮ የተሰጡ ልኬቶች፣ ህግጋት አሉት። ህጎች የወጡት መጀመሪያው ከነበረው መደበኛው ዘፍጥረታዊ ባህሪው ነው። ሲመጣ ለረጅም ዘመን እንደዛ መጣና እዚህ ደረጃ ላይ ሲደርስ የዘርፉ ምሁራን ህግጋት አወጡለት። ስለ ቤት መምታት፣ ስለ ስንኝ፣ ስለ ቃላት፣ ስለ ምጣኔ ምናምን ወዘተርፈ። ስለዚህ ያ ነገር መከበር አለበት። ያኔ ነው ግጥም የምትለው። በግጥም ስም ግን አምጥቶ አሸር ባሸር አሁን እንደዚህ ገበያውን እንዳጨናነቁት ሊሆን አይገባውም። ወይም ደግሞ ገጣሚ ከሌ ናት ከሌ ነው ተብሎ ከጀርባው ላይ ቆንጆ ፎቶ በማስቀመጥ ገጣሚነት አይገኝም። እሱ ትክክል አይደለም። የስነ ጽሁፉንም አደራ፣ የስነ ጽሁፉንም ቅርጽ፣ የስነ ጽሁፉንም ይሄ ጥራት ኳሊቲ ያበላሻል። እኔ ለዛ አላበረታታም። መሆን ካለበት ምንድነው ግጥም በባህሪው ምን አለው? ፖኤቲክ ኳሊቲ፣ ስነ ግጥማዊ ጥራት የሚባለው ነገር አለ። የመጀመሪያው አርቲስቲክ ኳሊቲ፣ ስነ ጥበባዊ ኪነ ጥበባዊ ባህሪ ያለው ወይ ምን አዲስ ነገር ይዞልን መጣ? ይሄ የተቀመጠ ውሃ ብዙዎቻችን ሃይላንድ ውሃ ነው የምንለው፣ ግን እንትን ውሃ የፕላስቲክ ጠርሙስ ውሃ ተለምዶ ነው ሃይላንድ የምንለው አይደል? ይሄንን እንዲህ የማየውን ነገር መልሰው በዚሁ መንገድ ተመልሰው ይሄንን የሚጽፍልኝ ከሆነ ይሄ ግጥም ሊሆን አይችልም። እኔን ገጣሚው የሚያስደምመኝ የእሱን መነጽር ብቻ ሳይሆን የእኔ የአንባቢውን መነጽር። ስለዚህ የታሸገ ውሃ ገልብጬ እንዳየው ወይም ፊት ቢያደርግልኝ ወይ ደግሞ ዝሆን ቢያደርግልኝ ፍልስፍና ጨምሮበት ሂመር ጨምሮበት አዲስ እይታ ካልሰጣኝ የዘገባ አንተ የምጽፈው ዜና አይበቃኝም። ለምንድን ነው ለገጣሚነት? ሌላው የቃላት ምርጫ ነው። ግጥም ቃላትን የሚመርጠው ለሁለት ምክንያት ነው። አንደኛው ለድምፅ አጽንኦት ሳውንድ ኢፌክት፣ ሁለተኛው ለሙዚቃዊ ቃና፣ ከዛስ ለጭብጥ። እነዚህ ሁለቱ ካልተሰናሰኑ ግጥሙ ግጥም አይሆንም። ይሄ ሳውንድ ኢፌክት የሚባለው የሙዚቃውን ጥራት ከመጨረሻ ላይ አንድ አይነት ድምፅ ሲያመጣልህ ደስ ይላል። ኪናዊ ለዛው፣ ስነ ጥበባዊ ለዛው ሲሰማው ደስ ይላል። ለትርጉም
ቃላቱን የምትመርጠው። ቅድም ያልነው ኢትዮጵያ ሀገሬ የጀግኖች እናት እስቲ ፈልጊልኝ የሚከራይ ቤት ሙዚቃዊም ቃናው አለ፣ ምጣኔው አለ፣ ችግር የለበትም። ቃላቱ ለጭብጥ ፍጆታ የተመረጠበት መንገድ ግን ትክክል ስላልሆነ ግጥም ሊሆን አይችልም። ለዛ ነው የምንጨነቀው። ግጥም ሲጻፍ የምንጨነቀው ይህን ለማምጣት ነው። ያልተፈላሰፈ ያልተጠበበ ገጣሚ ለምን ይጽፋል? ቢተውስ ማለት ኦኬ የሆነ ሰሞን ይህን የምንለውን አይነት የማህበራዊ ሚዲያ ፍጆታ አርገብግቦ ምናምን የሆነ ደረጃ መድረስ ይቻላል። ዘመንና ድንበር ግን አይሻገርም። ለዛ ነው ጸጋይን የምሰማው። ለዛ ነው ሼክስፒርን ከዛሬ 600 ዓመት በፊት የማነበው። ለዛ ነው ሆሜርን የዛሬ 2000 ዓመት ምናምን 2800 ዓመት በፊት ጀምሮ ቁጭ ብዬ የማነበው። ለምን ይመስላል ዮሐንስ አድማሱን የማነበው። እነዚህ ሁሉ ነገሮች ዘመንና ድንበር የሚሻገሩ ከተሰራ ነው። ውቅርህን ሳታዘጋጅ የቋንቋ እውቀት ሁሉ ሳይኖር ለምጽፍበት የቋንቋ እውቀት ክብር ሳይኖር መነካቱ ሳይኖር እኔ ከመሬት ተነስቶ ገጣሚነት እንደ ሰፌድ ቆሎ ማንም ሊዘግነው የሚችል እጣ ፈንታ አይደለም። መልካም ነው። ወደ መጨረሻው አካባቢ ነው ያው ረጅም ሰፋ ያለ ቆይታ ነው ያደረግነው። አሁን ወደ መጨረሻው አካባቢ እየሄድን ነው። መጽሐፍ የማሳተም እቅድና ዝግጅት እንዳለ አውቃለሁ። እሱ ምን ደረሰ ትላለህ? ከዚሁ ጋር አያይዘህ ደግሞ ጥልቅ ሀሳቢ ትውልድ እንዲፈጠር ምን ማድረግ አለብን ትላለህ? ከመጨረሻው ልጀምር። ስለ ጥልቅ ሀሳቢ ክሪቲካል ቲንከርስ ነው የሚባሉት። አሁን እግዚአብሔር ይመስገን በትምህርት ፍኖተ ካርታችን ተካተተ ክሪቲካል ቲንኪንግ። ድሮ ሎጂክ ምናምን ተብሎ በቅንጫቢ ይሰጡ የነበሩት አሁን ትንሽ ሰፋ የማለት እድል ገጥሟቸው የመጀመሪያ ዓመት ዩኒቨርሲቲ ተማሪዎች ይወስዱታል። ባህር ዳር ዩኒቨርሲቲ አስታውሳለሁ ይህንን ኢኒሽቲቭ ዶክተር አለማየሁ የሚባሉ ሰው ከፍተኛ ጥረት ሲያደርጉ እንደነበር አስታውሳለሁ። መግባት አለበት ተብሎ እኛ 3ኛ ዲግሪ የማሟያ ትምህርት ስንማር ክሪቲካል ቲንኪንግ እንደ ኮርስ ወሰድ ነው። ይገርማል። ባለበት አጥልቆ ማሰብ የሚችል ትውልድ መኖር አለበት። ከሰፈፍ ብቻ የምንወስድ ከሆነ የምንወስደው ነገር በሙሉ ስር አይኖረውም። ለዛ ነው ነፋስ እንደነካው ቀሊል ዛፍ ፍንግሌ ማለት ነገር ወይም ማመዘን የሚመዛበት። ስለምናወራው፣ ስለምናውቀው፣ ስለምንነጋገረው ነገር በጥልቅ መተንትን የያዘ ሀሳቢ ትውልድ ካስፈለገን እውቀትን መሰረት ያደረገ መሆን አለበት። እውቀት የምንለው እኛ አሁን የተቸገርነው ምንድነው? በአካዳሚክ ኤሪያው ወይም በትምህርት ቤት ብቻ የሚሰጠው ነገር መስሎን ነው። ልክ አይደለም። እሱ የሆነ ቀን ላይ እንጀራ ይሆናል፣ ብቻውን ግብ አይደለም። ስለዚህ ለህይወት ግብ ምልአት የሚያሳካው ሁሉንም ማዕከል ያደረገ የእውቀት አይነት በየቤቱ ሊሰጥ ይገባል። አንደኛው እንዳልነው ስነ ጽሁፍ ነው። ሁለተኛው የአካባቢው ማህበረሰብ ነው። ሶስተኛው የሃይማኖት ተቋማት ሊኖሩ ይገባሉ። አራተኛው እንደ መንግስት ራሱ ሊቀርጸው የሚችለው ተጓዳኝ የእውቀት ደረጃዎች ሊኖሩ ይገባሉ። ድሮ የጎረቤት ልጅ ስናይ የምንቆጣውን አይነት፣ የምንገረፈውን አይነት፣ ሀይ የምንባለውን አይነት አውዶች ሊፈጠሩ ይገባሉ። እንደዚህ ካደረግን አጥልቆ የሚያይ ትውልድ እና ሌላው መሰረትን አለመሳት መልካም ነው ለኔ። አሁን ብዙዎቻችን መሰረታችን ስተናል። በሚያብለጨልጨው ነገር ላይ ብቻ፣ በቁስ ነገር ላይ ብቻ። ቅድም ያነሳው ማህተማ ጋንዲ በህይወት ዘመናቸው ህንድን የሚያክል ሀገር ገንብተው ሲያልፉ በእሳቸው ስም ተመዝግቦ የቀረው ያሸረጡት አንሶላ ብቻ ነው። ብታምንም ባታምንም ይህን አሁን ብዙ ሰው የሚያውቅ በስማቸው ተመዝግቦ ያለው ያሸረጡት አንሶላ ብቻ። ከዚህ በላይ ከሆነ ብዙ ጊዜ ናቸው። ስኬት ምንድን ነው ተብለ ጠይቅ። እከሌ እንቁላል ከሚባል ንግድ ተነስቶ ጫማ ይጠርግ ነበረ፣ ከዛ 10 ፎቅ ሰርቶ 20 መኪና ሰዋት። ይሄንን 10 ፎቅ ሰራው 100 መኪና ገዛው የምትለውን የተስተካከለ ትውልድ ካልፈጠር የ2 ደቂቃ ስራ ነው እነዛን ለማውጣት። አጥልቆ ማሰብ እና መስራት የሚጠይቀው እዚህ ጋር ሆኖ ደግሞ በሀገራችንም በቀለ ሞላና ማንሳት ይቻላል። አየህ ከገዛ ልጆችህ ጥሩ ውለታ የምትፈልግ ከሆነ አጥልቆ ማሰብ የሚገኘው በዕለት ተዕለት ክትትል እንደ ችግኝ ለነፍስ የሚያስፈልገውን ኩትኳቶ ስትሰጠው፣ ግብአት ስትሰጠው፣ እሱም ማድረግ አለብን። እኛ ምግብ ተሰጥቶናል። ልጆቻችን ከወላጆች የተሻለ ጫማ ያደርጋሉ። የሚነዱት መኪና እንደዛ ነው። አዋዋላችን፣ አውዶቻችን፣ በጣም ለመታወቅ የምናደርገው ጥረት፣ እነዚህ ሁሉ ሰፈፎች ናቸው። መጥለቅ ያለብንን ካልጠለቅን ስሩን አናገኝም። ስሩን ያላገኘ ትውልድ ስለ ቅርንጫፉ በምንም ተአምር ሊያወራ አይችልም። እሱ ላይ ነው። ሌላው ወደ ግሌ ልምጣ። ስለ መጽሐፍ እኔ አሁን 2011 ነበር ድንጋይ ነክሼ የማልኩት ለማሳተም። በቃ እቺ ዓመት አታልፈኝም ብዬ በየአደባባዩ ጥሩምባ 3 መጽሐፍት እጄ ላይ ነበሩ። 2ቱ በአፍሪካ ስነ ጽሁፍ ላይ የተኮረ አፍሪካን ሊትሬቸር ኢን እንግሊሽ የሚል ነው።
ከመሰረቱ ከኦራል ሊትሬቸሩ እስከ አድቫንስድ አፍሪካን ሞደርን አፍሪካን ሊትሬቸር ነው። በአማርኛ እና በእንግሊዘኛ ነበር ተዘጋጀ። ከዛ የግጥም ስብስቦቼ ጥሩ ነው ስትሉኝ እናንተን ጨምሮ ጥሩ ናቸው መሰለኝ። በዛ የተነሳ ሰበሰብኩ 2011። ከዛ ሰዎች እናግዛለን አሉ። ቋጥኝ የሚያካክሉ ባለሀብት ጓደኞች አሉኝ። ይገርማል። በጣም ትልልቅ ባለሀብት ጓደኞች አሉኝ። የኔ ጓደኞች ገንዘብ አይቸግራቸው። ከዛ በሆነ ሞቅታ ስንገናኝ በቃ አውጣው ይሏል። ሪፎርማ ሰብስበት ትመጣለህ። የህትመት ዋጋ ይሄንን ነው። እኔ የዛሬ 2011 ላይ 2000 ኮፒ ለማሳተም 54000 ብር ብቻ ነበር የተጠየቁት። 54000 ብር ተጠየቅኩና ከዛ ስሰጣቸው እንትን ሆኖ እኮ ቆይ የሆነች ነገር እስካይ ከዛ እንደውም አንዳንዱ ምን ሆነብኝ ጓደኝነቴን አሻከረብኝ። ከዛ ስፖንሰር የሚባል ነገር ግባ ትባላለህ። ስፖንሰር አሁን ምን እንደሆነ ታውቃለህ? ዘመናዊ ልመና ሆነ። እዛ እኔ ለኪነ ጥበብ እውቀቴን ሸጫለሁ፣ እድሜን ሸጫለሁ፣ ምናምን ጥሩ ናቸው የማደርጋቸው ነገሮች ባይነኝ ክብሬን ልሸጥላት አልቻልኩም። በፍጹም አልሸጥም ክብሬን። ስለዚህ አሁን ምን ላይ ደረስኩ? ግጥሞቼን ወስዶ አሳትሞ በነፃ ሸጦ የሚበላ ስሙን ብቻ ይስጠኝ፣ ግጥሞቹን ይውሰድ፣ ስሙን ይስጠኝ። በአፍሪካ ሊትሬቸር ላይ ጻፍኩትን ይውሰድ፣ የፈለገ ሰው ስሙን ይስጠኝ፣ ገንዘቡን ድሮም ታውቃታ። ያው የሸጣችሁ ስም ምንም እንዳላተረፋችሁ ይገባችኋል። አልፈልገውም። ለዚህ ብዬ ግን ምንም አይነት እንትን ውስጥ መግባት አልፈልገውም። አሁን አንዳንድ ልጆች አማዞን የሚባል አማራጭ አለ ምናምን የሚባል አለ። አትኦቱን ይሄ ምንድነው ሌአውቶቹን በደንብ ሰርተንልህ ወደዛ አውጣው የሚል ነገር መጥቷል። ወደ 500 ምናምን የሚጠጉ ግጥሞች አሉኝ። ብዙ ናቸው ስብስቦቹ። ከዛ ውስጥ ነጥረው እንደው ቢወጡ 450 ምናምን እንደው በ2 በ3 ቮሊዩም መውጣት የሚችል ስራ ናቸው ብዬ ገምታለሁ። በጣም የሚገርምህ ነገር አይገርምህም? ለነገሩ ባይታተሙ ጉዳይ አይደለም። እኔ ግቤን ጨርሻለሁ። አዎ አንተ ጽፈሃል፣ ግን ደግሞ ታትሞ ሰው ጋር መድረስ አለበት። እዚህ ደረጃ ላይ ነው ያለው ይቻልና መልካሙን ነገር እንዲገጥም ታትሞ ለንባብ እንዲበቃ እንመኛለን። በጣም አመሰግናለሁ። በመጨረሻ ማመስገን ይገባኛል የምትላቸው ሰዎች ካሉ እነሱን ተዘረዘረልን የሚል ጥያቄ ነው። አቤት ለፍሬ ያበቃችሁኝ ወላጆቼ፣ የኮተኮታችሁኝ መምህራን በስሜት ያደርጋቸዋለሁ። በየምክንያቱ እድል የምትፈጥሩልኝ እንድማር ተማሪዎቼ በጣም አመሰግናለሁ። በእውነት ከጎኔ በሁሉም ድጋፍ ያላችሁ ሰዎች ብዙ ናችሁ። በአንድ እግር ሲሄድ ሁሌ ድጋፍ የምታቀብሉኝ ስማችሁን ዘርዝር የማልጨርስ አሁን ላለው ዘመዱ እንዲሆን ያደርጋችሁ። በእውነት ፈጣሪ ካወጣችሁት ነገር ላይ አባሱ ጨማምሮ ይስጣችሁ። እናንተም የዚህ ፕሮግራም አዘጋጆች ይሄን ያህል እንድለፈልፍ አቤት መቼም ሰው መስያችሁ ነው። ይሁን ምን ይደረጋል። እድል ስለሰጣችሁኝ ከልብ አመሰግናለሁ። እድሜ ይስጥልኝ። መምህርና አያቲ መምህር ዘመዱ ደምስስ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ጊዜህን መስዋዕት አድርገህ ሌሎች ነገሮችንም እንዲሁ ተቋቁመ ነው እና ይሄን ቃለመጠይቅ አድርገነው እጅግ አድርገን በየዋን ፕሮዳክሽን ስም እናመሰግናለን። እኔም አመሰግናለሁ በድጋሚ። ተመልካቾቻችን የተከታተላችሁት የዋን ፖድካስት ያቀረበላችሁን እንግዳ ነበረ። በርካታ ቁም ነገሮችን እንደተማራችሁና እንደገበያችሁ ተስፋ እናደርጋለን። ምንጊዜም እንደምንለው ዝግጅታችንን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ እንላለን። ዝግጅቱን ውይይቱን በመብራት ወንድዬ ካሳ አብሬያችሁ ቆይቻለሁ። ይህ የዋን ፖድካስት ነው።